ንግድ ላይ አንድ አመት ይለኛል አሁንም ይነግዳል በዚህ ሌላ ስልክ ይዛል ደሞ እኮ ይስልኩ አበዛዝ በዚህ ሌላ ስልክ ይዛል እዚህ ጋር አንድ ድምጽ ተቀንሶ የሚወራለ በይፋ የሚወራለ ሽንት ቤት ተገብቶ በድብቅ የሚወራለ በጣም ውስብስብ አለ እኔ አይደለሁም ቀርቶ ሚስቱ የማታውቀው ብዙ ነገር አለ እሰው ላይ ብዙ ገንዘብ አለው እሱ የሰው ገንዘብ ብዙ አለበት ሌላ ባንክ ዳ አለበት ሌላ ጉዳይ አለበት ሌላ በጣም ብዙ ውስብስብ ነው አብዛኛው ሰው ድርጅቱ በሚፈልገው ልክ ይሄድለት ያልሆነው እሰው ላይ ስለሚንጠለጠል ነው እንደዛ አይነት ሰው ነው እንግዲህ ምናልባት የተለየ ነገር ካለ ብሎ የመጠጥ አይነት የሚያማርጠው ማለት ነው ትንሽ እዚህ ጋር መዝጋት ከቻለ ይሄን ጭንቀት ጥያቄ እባክህ ሚስቴ ያየችውን ሁሉ ካልገዛሁ እያለች እያስቸገረችኝ ነው ልፍታት ወይስ ምን ይሻላል ወሳይ ኩነት ተመክራም አልሰማ አለችኝ ምን ትመክረኛለህ አረ ወጭጭ ካኔን ያውቀዋል አይደለ እንደኔ እስኪ ምናልባት ከኛ ጋር ወይ ብስልክ አገናኘን ወይ ይዛትና እንቢ ካለሽ ግን ጭራሹንም ፍታት ምሰማና አግባ እንዴት አድርገን ነው ባለሀብት የምንሆነው ለምትሉ ደግሞ ካፒታል ሪሳይክል ሲስተም ከዛ ስራ ላይ የምታገኙትን ትርፍ ባካችሁን አታጥፉት ገና ስሙን መጻፍ ለማይችል ልጅ የተቀናጣ ትምህርት ቤት አስገብታ ሀገር ብር መከፍለው ነገ አንድ ነገር ቢፈጠርኩ የምታሳድግበት የለም ቆይ እንጂ የማይቋረጥ ገቢ ድርጅትን ገንባ አትቸኩል የኔ ልጅ 10,000 ብር ነው ላስጠኝ የተከፈለለት እና እንደ ልቡ ነው የሚማረው አለኝ አንዱ እሱ ከ10,000 ብር በታች የመቀጠር ደረጃ ነው ልጅ ያለው አንተ 10,000 ብር የከፈልክ ታስተምራለህ እንደዚህ ስላረከይትም አታድራ አትንቀበር ምንድነው ጉራ መንፋት አታጥፉ ስላችሁ ቆጥቡ እያልኩ አይደለም መቆጠብ ራሱን ችሎ ሌላ የድህነት መንገድ ነው መቆጠብ ከማጥፋት ሊሻል ይችላል ከመቆጠብ የሚሻለው ግን ማባዛት ነው በየወር 10,000 ብር በቆጥቡ በአመት 120,000 ነው በየወር ስራችሁ ላይ 10,000 ብር ቢጨመር በአንድ ወር ብቻ 120,000 ማትረፍ ይቻላል አመቱ ላይ ስኬታማ ሰዎች ካራክተር ይጫወታል አላልኳችሁ ሞኝ ብድብ ያነሳል እንደዚህ ስትሆኑ ደግሞ ሰው ይስቃል ሰው ሳይስቅብህ መኖር ከፈለክ ችግር ሲስቅብህ ይኖራል አቶ በላይ ነጋዴ ነበርኩ ከሰርኩ አሁን ተስፋ ቆርጫለሁ አይምሮዬን ጨንቆኛል ምን ትመክረኛለህ መክሰር ነውር ነው ዳመወንም ነውር ነው አሁን ቶሎ ብለው ወደ ባለሀብትና የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም እጆት ላይ ምን ያህል ገንዘብ አለ ብዙ ገንዘብ ትንሽ ገንዘብ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ስልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መስራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል የሚሊዮነሮች መንገድ እንዴት ሚሊዮነር እሆናለሁ ብለው አይጨነቁ እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኮማል ይሰለጥናሉ ይማራሉ ቢዝነስን ይጀምራሉ ስኬታማ ይሆናሉ የሚሊዮነሮች መንገድ ሰርቶ መለወጥ ይቻላል ተችሏልም የሚሊዮነሮች መንገድ መኩራት አይሰማ መኩራት በስራ ነው አንዴ ለራሳችሁ በቅንነት ቀልቡን ለሀገሩ የሰጠ ጀግናው ወንድማችን በላይ ሞርዴስ አንድ ጊዜ ወደ መድረክ ጀግናው በላይ ሞርዴን ወደ መድረክ ተቀበሉ ያንሳል አይመጣም በዚህ ሞላንማ አይመጣም ሀገር ስትኮራ በትውልድ ትኮራለችና በላይ ያመጣው ትልቅ ነገር ለወጣት ለሀገር የሀገር ተረካቢ አንዴ ሞራል ያንሳል ሁላችሁም አንዴ ታዲያስ አላችሁ በጣም ጥሩ እንኳን ለዚህ ሰዓት አደረሰን በማንኛውም ቀንና ሰዓት በዚህ ሰዓት የሚተላለፈው የሚሊዮነሮች መንገድ የተሰኘው
የሀገራችንን ችግር በሀገራችን ባለሙያዎች። ለማንኛውም ወደ ፕሮግራሙ ከመግባታችን በፊት ሁሉንም ነገር ለሚያደርግ ፈጣሪ በየሃይማኖታችሁ ለአንድ ደቂቃ ብድግ ብለን ምስጋና እናቀርብ። ሻረፍ አረፍ በሉ። በጣም ጥሩ። በማንኛውም ቀንና ሰዓት ፕሮግራማችንን ስንጀምር እንደዚህ ነው። የተግባር ሰው ወይስ የመረጃ ሰው? የተግባር ሰው። አሁን እኮ 90% ህዝባችን ሞባይል ካለው ጋዜጠኛ ሆነብን አይደለም? ለምን ካላችሁ ሁሉም መረጃ ሰጪ ነው። ግን የሚገርመው ሁሉም ተረጂ ነው። ሁሉም የገንዘብ እርዳታ ይፈልጋል። ሁሉም የወሬ ረጂ ነው። ነገር ግን ማለት ነው ባካቸውን። ስለዚህ ለህዝባችን ወሬ አንርዳው። ምን እንርዳው? ተግባር እንርዳው። ሰውን በተግባር መርዳት ከባድ ነገር መስሎ ይታየናል እንጂ ቀላል ነው። ለምን ካላችሁኝ ሰው በተግባር የሚረዳው መጀመሪያ ምን ስናደርግ ነው? ምን ሲኖረን ነው? ተግባር ሲኖረን አይደለ? እስኪ እንዲያው ምን እንደሆነ በደንብ ይግባኝ እንጂ እኖረዋለሁ ማለትን አናስቀድምም ብዙ ጊዜ። ስለዚህ ግን አሁን ማስቀደም እንዳለብን መኖር እንዳለብን ነው እኛ የምናሳየው። ሁላችሁም ይህንን ነገር በደንብ አስቡበትና ወደ ዋናው ስልጠናችን እንግባ ማለት ነው። በጣም ጥሩ። እንግዲህ የሚሊዮነሮች መንገድ የተሰኘው ይህ ፕሮግራም ሁሉንም ሰው ይህን ፕሮግራም የሚከታተል በዚህ ፕሮግራም ላይ የተመዘገበ በዚህ ፕሮግራም ላይ የሚሰለጥን ይህንን ህግና ደንብ የሚያከብረውን ሁሉንም ሰው ምን ስለሚያደርግ ነው? ሚሊዮነር ስለሚያደርግ ነው። 100% ነው ማውራቸው። እሺ ቀናንሽ አይደለም። ይህንም ፕሮግራም የሚከታተል በዚህ ፕሮግራም ህግና ደንብ መሰረት የሚተዳደር በዚህ ቢዝነስ ፕላን የሚሰራ ሁሉ በ2 ዓመት ጊዜ ውስጥ መልቲ ሚሊዮነር ይሆናል። ለምን ካላችሁኝ አዲስ ስራ ሳይሆን አዲስ አሰራር ነበር የተቸገርነው። ይቺ ፕሮግራም ደግሞ ይዛ የመጣችው አዲስ አሰራር ነው። ሊንክ ነው ይዛ የመጣችው ወደምንፈልገው ህይወት ወደምንፈልገው ቪዥን የሚወስድ ሊንክ ነው ይዛ የመጣችው። ነግረናቸዋል። ዓለምን በሙሉ ዳሰስን እንጂ ያገኘነው ትዝብት ብቻ ነው። እውቀቱም ሀብቱም አማራጩም ተፈጥሮውም ይሁን ሰው ሰራሽ ሁሉም ነገር ያለው መጀመሪያ እኛ አገር ነው። ስለዚህ ምንድነው ፕሮግራም የሚከታተል ሰው ሁሉም እንዴት ሚሊዮነር ሊሆን ይችላል ለምትሉ ሰዎች፣ ሌላው እንደዚህ የሚሉ ሰዎች አሉ። ሁሉም ሰው ቢዝነስ ፕላን ያስፈልገዋል? አዎ ያስፈልገዋል። ሁሉም ሰው ይህን ስልጠና ያስፈልገዋል ብለህ ታስባለህ ለምትሉ፣ አዎ ያስፈልገዋል። ሁሉም ይህን ፕሮግራም የሚከታተልና በዚህ ህግና ደንብ የሚተዳደር ይህንን ቢዝነስ ፕላን የወሰደ ወይም ደግሞ የተከተለ ሰው የምር በ2 ዓመት ሚሊዮነር ይሆናል? አዎ በደንብ ይሆናል። ወይ አልገባኝም ወይ ገብቶኛል። የእናንተ ድርሻ ነው የሚሆነው። ጥያቄውን ሰዓት ላይ ይሰጣቸዋለሁ በደንብ ማለት ነው። ስለዚህ እንዴት ለሚለው ነው አሁን በደንብ የምናወራው። እንዴት ለሚለው ትልቁ ነገር ማለት ነው። ብዙ ጊዜ ያወራነው ቢሆንም ሃይላይቷን ብቻ አውርቼ መለሳለሁ። እንዴት ለሚለው እንዴት በምን ይሄ ከሆነ እስከዛሬ የለም እንዳውን ምንድነው ደግሞ የተለየ ነገርስ? ሁሉም ሰው ይሄ ስልጠና ካስፈለገው ሁሉም ይሄን ስልጠና አዳምጦ ይሄን ቢዝነስ ፕላን ተከትሎ ይሄን ህግና ደንብ አክብሮ ቢቀጥል በ2 ዓመት ሚሊዮነር ሊሆን የሚችለው። እሺ መነሻ ካፒታል የሌለው እድሜው ያልደረሰ ያረጀ ተቀጣሪ ተማሪ በውጭ ያለ ገንዘብ የሌለው ያልተማረ የምትሉ ሰዎች ያላችሁና እኛ ነገርናችሁ። ይህንም መረጃ ያልሰማ ወይም ሰምቶ ያልተገበረ ብቻ ነው ሚሊዮነር የማይሆነው። ለዛ ህፃናትም ይሆናሉ፣ አዛውንትም ይሆናሉ፣ ወጣትም ይሆናሉ፣ ጎልማሳም ሴትም ወንድም ይሆናሉ፣ ተማሪም ሰራተኛም ተመራማሪም ተቀጣሪም ምንም ስራ የሌለው ነጋዴም አሁን ሚሊዮነር ነኝ ብሎ የሚያስብም ሁሉም ሰው በዚህ ፕሮግራም ትልቁ የሚጠበቅበት መስማማት ብቻ ነው። መነሻ ካፒታል ካላችሁ ከ100 ብር መነሻ ጀምሮ እስከ 100 ሺህ ብር ይቀጥላል። አንድ ተማሪ ካላችሁ ከትምህርት መልስ፣ ተቀጣሪ ካላችሁ ከቅጥር መልስ፣ አዛውንት ካላችሁ ባለው አቅም፣ ህፃን ካላችሁ ከ7 ዓመት ጀምሮ፣ የውጭ ካላችሁ ሶሻል ሚዲያችን ላይ ገብታችኋል አይደለ? ሁሉም ሰው ብቻ ግን መረጃውን ካላዳመጠው እስካላችሁኝ እሱማ አላዳመጠውም የለም አልሰማም። ሌላ መረጃውን ሰምቶ ህግና ደንቡን ሙሉ በሙሉ ያልተከታተለ ያልተመዘገበ ቢዝነስ ፕላኑን ያልወሰደ
እሱስ ካላችሁኝ እሱም ያው ነው፣ ምንም ሊቀየር አይችልም። በእርግጥ አንዳንድ ሰዎች እንደ ቲክቶክ፣ ሊንክዲን፣ ፌስቡክ፣ ቴሌግራም ሃይላይቱን ዋናዋን ትንሽ በማዳመጥ ብዙ ህይወት የተቀይረዋል፣ ብዙ ነገር አሻሽያለሁ፣ በጣም ለውጥ አለ የሚሉኝ አሉ። እግዚአብሔር ይመስገን እንኳን ኖረ። ትክክለኛው ለውጥ ግን በእኛ ፕሮግራም ትክክለኛው ለውጥ ግን በ2 ዓመት ሚሊዮነር መሆን። አንድ ያዙት፣ በ2 ዓመት ሚሊዮነር መሆን። ይሄ ማለት ሚኒመም በትንሹ ከ4 ሚሊዮን ድረስ ሀብቱን ማድረስ፣ ከፍተኛ እስከ 80 ሚሊዮን ማድረስ። ዝቅተኛ 4 ሚሊዮን፣ ከፍተኛ 80 ሚሊዮን ሀብቱን በ2 ዓመት ጊዜ ውስጥ። በስንት የተጀመረ? በ100 ብር፣ በ500 ብር፣ በ1 ሺህ፣ በ10 ሺህ፣ በ100 ሺህ፣ በስንት የሚሆን አንዱ ይሄ ነው። ሌላው ልንገራቸው፣ ከ2 ዓመት ድረስ ሚሊዮነር ማድረግ ነው አንዱ ትልቁ። ሌላውን ልንገራቸው፣ ከ5 ዓመት በኋላ ቢሰራም ባይሰራም የማይቋረጥ ገቢ በየወሩ እስከ 1 ሚሊዮን በኢትዮጵያ ብር ወደ ካዝናው የሚያስገባ መሆን መቻል አለበት። ሪል የኛ ስልጠና ያደርጋል። በትክክል ለሄደ ሰው ማለት ነው፣ በትክክል ለተከተለው ሰው ማለት ነው። ስለዛ አባቴ 100 ብር ከሌለ እኔ እሰጥሃለሁ ያልኩት ለዛ ነው። 100 ብር የሌለው ሰው ካለ እኔ እሰጣለሁ። ሰው በ100 ብር መጀመር ስለሚቻል በ100 ብር የጀመረ ሰው ወር ሙሉ ቆይቶ 100 ብር ነው የሚሰራው። ይችን ነገር ብዙ ጊዜ እየመጣን የምንደጋግማት አሁንም ስልጠናውን እየተከታተሉ ያልጀመሩ ሰዎች ስላሉ ነው። ይችን ነገር የምንደጋግማት አሁንም ስልጠናውን እየተከታተሉ ጀምረው ያላሳኩ ሰዎች ስላሉ ነው። ይሰማል አይደለ? ለዛ ነው በደንብ እዚህ ጋር መደጋገም ያስፈለገን ማለት ነው። ሚሊዮነር መሆን የማይፈልግ እስኪ ከዚህ መካከል እጅ አውጥቶ ያሳየኝ። ሚሊዮነር መሆን የማይፈልግ ሰው። እሺ እኔ በ2 ዓመት እስከ ዛሬ ገንዘብ ይኑረኝም አይኑረኝም፣ ስራ ይኑረኝም አይኑረኝም፣ ከ100 ሺህ ብር በታች ባለ ገንዘብ ጀምሬ በዚህ ፕሮግራም ከ4 ሚሊዮን እስከ 80 ሚሊዮን ድረስ እንዲኖረኝ ፈልጋለሁ። አንድ ከ5 ዓመት በኋላ ብሰራም ባልሰራም ወደ ካዝናዬ በየወር በትንሹ በኢትዮጵያ ብር 1 ሚሊዮን ብር የማይቋረጥ እስከ እድሜ ልኬ እንዲገባ፣ እኔም ስሞት ደግሞ ለትውልድ የሚተካና ሪሳይክል እያደረገ ዓለምን እየቀዘፈ የሚዞር እየገዘፈ የሚሄድ ለመጪው ጄኔሬሽን የሚወረስ እንደ እስከዛሬው ዕዳ የሚያወርስ ሳይሆን ሀብት የሚያወርስ ዜጋ መሆን እፈልጋለሁ የምትሉ ሰዎች ደግሞ እስኪ እጅ አውጡና አሳዩ። የምትፈልጉ ብቻ ነው ያልኩት፣ የማይፈልግ ሰው እንዳይቀየመኝ በኋላ። እሺ አውርዱት። ያው አንዳንድ ሰው ትንሽ ፈገግ እያለ እዚች መድረክ ላይማ ቀልድ ይቆማል የሚልም አለ። ለመሆኑ መሆን የማይፈልግ አለ ብለህ ታስባለህ? እኔ አላውቅም፣ ውሸት ይሁን እውነት። ሚሊዮነርነት ምን ይሰራል ብለው የሚጽፉልኝ ሰዎች አሉ። እኔ ግን አይሰራም አልልም። እውነት ለመናገር ሺህ ጊዜ ሃይማኖተኛ ይሁን፣ ሺህ ጊዜ ባህል አክራሪ ይሁን፣ ሺህ ጊዜ ምንም አይነት ነገር ያለው ሳይሆን ሚሊየን ሀብትን ይጠላል ብዬ አላስብም። ማለትም ከጠላው ቢያንስ የሚሰጥ ስላለ፣ የሚሰጥ ሞልቷል አይደል? የሚሰጥ ነው እንጂ ያጣ ነው። የሚሰጥ ነፍ ብቻ ይኑር ወንድሜ፣ ግድ የለም። ዋናው ነገር አሁን ግን ምን ልታደርግ ነው? ማጂክ ልታስነካን ነው ወይስ ከየት ሀገር የገንዘብ ጎርፍ ልገድብ ፈልገህ ነው? ያንተን ፕሮግራም 50 ሚሊዮን ሰው ቢከታተለው የምር ኢትዮጵያ ውስጥ በ2 ዓመት ሚሊዮነር ይሆናሉ እያልክ ነው ለምትሉኝ ሰዎች፣ አዎ በትክክል ማለት ነው። ስለዚህ በተለይ ከ100 ሺህ ብር በላይ ለምንድን ነው የማይጀመረው ብላችሁ ቅር የሚላችሁ ሰዎች፣ ከ100 ሺህ ብር በላይ የማይጀመረው ከ100 ሺህ ብር በላይ ከጀመራችሁ 5 ዓመት ሞልቷችሁ የጊዜና የገንዘብ ነፃነት አታገኙ። ለምን ካላችሁኝ ቢዝነሱን ጥንቅቅ አድርጋችሁ ልቅም አድርጋችሁ ጥርት አድርጋችሁ ለመገንባት አትችሉም። በእናንተ እጅ አይመሰረትም። ከ100 ሺህ በላይ የምትጀምሩ ከሆነ ሰራተኛ ያስፈልጋቸዋል፣ አጋዥ ያስፈልጋቸዋል። ያ አጋዥና ያ ሰራተኛ እናንተ በቅታችሁ ስላላበቃችሁት በራሱ እውቀት ነው የሚንቀሳቀሰው። ስለዚህ የእሱ አሻራ ቢዝነሱ ላይ ልክ ላይሆን ይችላል። እናንተ ግን አረጋግጣችሁት፣ እናንተ ለክታችሁ፣ እናንተ ቆርጣችሁ፣ እናንተ መስርታችሁት ሌላ ሰው ብታስገቡበት ግን ድርጅታችሁ ከፍ እያለ ሲመጣ አሁን ያለት መሰረት ይኖረዋል። አሁን በእናንተ ጋይዲንግና በእናንተ ኃላፊነት በእናንተ መሪነት ድርጅታችሁ ቀጥ ተደርጎ ይገነባል በምትፈልጉት ልክ። አብዛኛው ሰው ድርጅቱ በሚፈልገው ልክ እየሄደለት ያልሆነው ሰው ላይ ስለሚንጠለጠል ነው።
አንድ ጊዜ አዲስ የተቋቋመ ድርጅት ማናጀር አያስፈልገውም ብዬ የሰራሁት ቪዲዮ ላይ ብዙዎች ፈገግ ብለዋል። ግማሽም ይህ አላዋቂነት ነው ብሎም የጻፈ ሰው አለ። አዲስ ድርጅት ስታቋቁሙ ማናጀር ማስገባት አይቻልም። ማናጀሩ ራሱ ስለ ማኔጅመንት አያውቅም። ስለ ማኔጅመንት ቢያውቅ እናንተ ጋር አይቀጠርም። ይሄን ደጋግሜ አውርቼዋለሁ። ማናጀርም የሆናችሁ ካላችሁ የምሬን ላውራችሁ፣ በያዛችሁ ዶክሜንት ጊዜያዊ እንጀራ እየበላችሁ እንጂ የምር ትክክለኛ ስራ እየሰራችሁ እንዳልሆነ አወቁት። ለምን ካላችሁኝ፣ ስለ ማኔጅመንት ካወቃችሁ ስለምን የራሳቸውን ድርጅት ማኔጅ አታደርጉም? ምን ድርጅት አለኝ ካላችሁ ለምንድን ነው ድርጅት የሌላችሁ? አሁን ልንመጣ ነው። መነሻ ካፒታል የለኝም ልትሉ ነው። መነሻ ካፒታል አብሮት ተወልዷል። ሁሉም እኮ የራሱን ገንዘብ ፈጥሮ ነው ክሬት አድርጎ ነው ወደ ትልቅ ድርጅት ያመጣው። ስለምን የራሳቸውን ድርጅት አትፈጥሩም? ስራ ጠፋ ካላችሁ የማን ስራ ነው የምትፈልገው? ስራ የሚፈጠር እንጂ ተፈልጎ የሚገኝ አይደለም። የሚፈጠር ነው። ነገር ከምፈጥር ስራ ፍጠር። ውሸት ከምፈጥር ስራ ፍጠር። ሐሰተኛ ሰነድ ከምፈጥር ስራ ፍጠር። አንዳንድ ሰዎች ቢዝነስ ነው ስራ ነው ይሉኛል። አንድ የሆነ ነገር ይሰሙና አንድ ጊዜ ስለ ሽሩም ፕሮዳክሽን ማጥናት ፈልጌ ብዙ ደከምኩና መረጃውን የሚሰጠኝ ሰው ጠፍቶ አንድ ሰው ለምን አልነግረኝም ስለው ከፍለህ አለኝ። ባልከፍል ምን ችግር አለው ስለው ቢዝነስ ነው አለኝ። በነገራችን ላይ እንደዛ አይነት ቢዝነስ የለም። ሲጀመር ምናልባት ከመደበኛ ትምህርት ካልሆነ በስተቀር ሰዎችን ስለ ስኬት አስተምሮ ብር መቀበል ለራሱ ሐሰተኛ ሰነድ ነው። ለምን በሉኝ። ሀሳብ ይሸጣል ሲባል እንሰማለን። አየር ይሸጣል ሲባል እንሰማለን። ሀሳብ ለራሳችን ነው የምንኖረው እንጂ ለሰው አይሸጥም። ለሰው የሚሸጠው ተግባር ነው። እኔ አሁን ሀሳብ አይደለም ማወራችሁ፣ ተግባር ነው እያወራው ያሉት። ሰው በ1500 ብር ሚሊዮነር ስለሆንኩ የማይቋረጥ ገቢ ከ5 ዓመት በኋላ ስላለኝ እዚሁ ኢትዮጵያ ውስጥ ማንም ሳያግዘኝ መነሻ ካፒታል ከማንም ሳልጠይቅ ሳልበደር ሳልዘርፍ ሳልቀማ ወይም ደግሞ አብሮ ጠቅላል ተብሎ በብር ሳልወለድ ሚሊዮነር ስለሆንኩ ነው። እናንተ ሁኑ። ሀሳብ አይደለም ማወራችሁ። ሀሳብ አትሽጡ። ሀሳብ ሊሰጥ ይችላል ለሰው፣ ግን አትሽጡ። ሀሳብ አይሸጥም። ገብታችኋል አይደለ? ሀሳብ የምገዙ ሰዎች ለራሱ ሀሳብ የላቸውም እንዴ እናንተ? በጣም እኮ ነው የሚገርመው። አይዲያ የምገዙ ሰዎች አይዲያ የላቸውም እንዴ እናንተ? ለምንድን ነው የሌላቸው? ነፃ የሚሰጥ ካገኛችሁ ውሰዱ። በገንዘብ ግን የምገዙ ከሆነ ሪል ሞታቸዋል ማለት ነው። ለምን በሉኝ። ያ ሰውዬ መጀመሪያ ለራሱ አልተለወጠበትም። አልሳልፎ ለእናንተ ነው የሰጠው። ለዚህ ነው ምክርና ቦክ ስለሰጪው ቀላል ነው እያልን ተርተን አሁን ይህንንም እንደ ምክር የሚቆጥሩ ሰዎች ይሄ ምክርም አይደለም መከራም አይደለም ተግባር ነው እየተማማርን ያለ ነው ማለት ነው። ተግባር አሁንም በ100 ብር ይጀመራል፣ በ500 ብር፣ በ1000 ብር፣ በ10 ሺህ ይጀመራል ብለናል። እሱን ያልጀመራችሁ ሰዎች ጀምሩ። እዚሽ ጋር በ5 ደቂቃ ማወራችሁ ነገር ቁልፍ ውስጥ አስገቡት። ብዙ ሰው ተመሳሳይ ስራ ከጀመረ ይጠበናል የምትሉ ሰዎች እንዳታስቡት። ሁሉም ሰው ለምን ቢዝነስ ፕላን አስፈለገው ካላችሁኝ፣ ሁሉም ሰው ቢዝነስ ፕላን ከሌለው በዛ በጀመረው ነገር ላይ ማደግ አይችልም። ለምሳሌ አርሶ አደር፣ አርብቶ አደር፣ ተቀጣሪ፣ ፖለቲከኛ፣ ሐኪም፣ መምህር፣ ነጋዴ፣ የማኑፋክቸሪንግ ባለቤት፣ አማካሪዎች፣ ፀጉር ቤት፣ የተለያዩ አገልግሎት ሰጪ፣ የህግ ጠበቆች፣ እነዚህ ሁሉ ሃይላይት ነው የማወራቸው። ቢዝነስ ፕላን ያስፈልጋቸዋል። ሆስፒታል ከፍተህ ካላተረፍክ ምን ያደርግልሃል? ጠበቃ ሆነ ካላተረፍክ ምን ያደርግልሃል? ገበሬ ሆነ ካላተረፍክ ምን ያደርግልሃል? አርብቶ አደር ሆነ ካላተረፍክ ምን ያደርግልሃል? መምህር ሆነ ካላተረፍክ ምን ያደርግልሃል? ትምህርት ቤት ከፍተህ ካላተረፍክ ምን ያደርግልሃል? ተቀጥረህ እድገት ካላመጣ ምን ያደርግልሃል? በትርፍ ጊዜ ራስን ድርጅት እንዴት እንደምገነባ ካላወቀው እንዴት ትሆናለህ? አንተ መጀመሪያ ወጣት ሆነ ስትቀጠር የነበረው ደሞዝ 5 ልጅ ሲመጣ ይበቃሃል ወይ? አይበቃህም እኮ። ብዙ ሰው ሚስት ስራ ትሰራለች ሲሉት የቤት እመቤት ይላል። የቤት አጋንንት ማለት ነው። እንደ ሰው ሚስት አግብቶ የቤት እመቤት ሁኚ ይላል። አብዳ እኮ ነው የምጠብቀው። አብዳ ታሳብዳለች። የምሬን ነው። በተለይ በቅጥር ላይ ሆናችሁ
ዝም ብለህ ልጅ እየደረደርህ ቁጭ ብለህ ደመወዝና ጥሮታን የምታስከብር ሞታል። ተጠንቀቅ። ያለበት መርከብ እየሰመጠ ነው ያለው። ልጆችም አንተም አይነ እያየ የሰመጥክ ነው። በአስቸኳይ መላምታ አሁንኑ በትርፍ ሰዓትህ ስራ ጀምር። እኛ ጋር በትርፍ ጊዜና በትርፍ ገንዘብ ስራ ጀምሮ በ2 ዓመት ሚሊዮነር መሆን ይቻላል። ከዛ ለቀሪው ወጣት ስራ ቦታው ልቀቅለትና ቶሎ በላ አንተ ቢዝነስ ማን ወደ ኢንቨስትመንት ና። ንግድም ማምረትም ምንም አልተሰራም እኛ ሀገር ላይ ባዶ ነው፣ የለም አልተጀመረም። ስለዚህ ብዙ ሰው እንዴት ሁሉም ሰው ቢዝነስ ፕላን ያስፈልገዋል ለምትሉ ሁላችሁም ቢዝነስ ፕላን ያስፈልጋቸዋል። ሌላው እንዴት አድርገን ነው ባለ ሀብት የምንሆነው ለምትሉ ደግሞ ካፒታል ሪሳይክል ሲስተም ከዛ ስራ ላይ የምታገኙትን ትርፍ ባካችሁን አታጥፉት። ቁጥር 1 ተብሎ ነው የሚጀመረው። ሚሊዮንም ቢሊዮንም ትሪሊዮንም ምንም 1 ተብሎ ነው የሚጀመረው። ስለዚህ ቁጠባም አይደለም ማጥፋትም አይደለም ማባዛትን እንጠቀም ነው እኛ ያልነው። ምንም አይነት ነገር የምታገኙትን ነገር አታጥፉ። አታጥፉ ስላችሁ ቆጥቡ እያልኩ አይደለም። መቆጠብ ራሱን ችሎ ሌላ የእድሜ ማራዘሚያ ሌላ የድህነት መንገድ ነው። መቆጠብ ራሱን ችሎ ማለት ነው። መቆጠብ ከማጥፋት ሊሻል ይችላል። ከመቆጠብ የሚሻለው ግን ማባዛት ነው። ማባዛት ምንም አይነት ነገር በትርፍ ገንዘብህ ወይም በትርፍ ጊዜ የሰራውን ስራ አታጥፋው ነው የምልህ። ቁብ ማስገባት ማጥፋት ነው ያልነው ለዚህ ነው። አታጥፋው። ምን ላድርገው ካልከኝ 2 አድርገው፣ 3 አድርገው፣ 4 አድርገው፣ 5 አድርገው። ወራዊ ገቢ እያደገ ይሄዳል። በየወር 10 ሺህ ብር ብቆጥቡ በአመት 120 ሺህ ነው። በየወር ስራችሁ ላይ 10 ሺህ ብር ቢጨመር በአንድ ወር ብቻ 120 ሺህ ማትረፍ ይቻላል። አመቱ ላይ 11 ወሩ ትርፍ ነው አይደለም? በዚህ አካሄድ ስንሄድ ለዚህ ነው ተቀጣሪ ከ5 ዓመት ብቻ ይቀጠር፣ አርሶ አደር ከ5 ዓመት በላይ አይረስ ያልነው በዚህ አካሄድ ነው። አየህ፣ በአንድ ዓመት ብቻ የ11 ወሩን ስራ ከሰራ በ5 ዓመት ደግሞ የ50 ዓመትን ስራ ትሰራዋለህ። ከዛ በቃ እድሜ ልክህን የሚበቃ ሪሶርስ አለ ማለት ነው። ይቺን አካሄድ እየተቃወምን ነው። ያደጉ ሀገሮች ለ100 ዓመት ለ30 ዓመት የሚበቃ ሀብት አከማችተዋል። እኛ ለ100 ዓመት ለ50 ዓመት የሚከፈል እዳ አለብን። እንደ ዜጋም እንደ ግለሰብም እንደ ድርጅትም እንደ ሀገርም ማለት ነው። ሳስቻለው ለምን ካላችሁ እንደዛ አይነቱን ነገር አንቀበል እያለን ይሄን ሁሉ ዋጋ የከፈልነው እኮ ማለት ሌላ ምንም አይነት ነገር አይደለም እንጂ እንደዛ አይነትን ሂሳብ እንደማመጥ እንጂ ማንኛውም አይነት ዳቦም ይሁን እንጀራ ያለ እርሾ አይቦካም። ስለዚህ ሲስተም ማለት እርሾ ማለት ነው። እርሾ በአንድ ጊዜ አፍጥኖ የምንፈልገውን ነገር አብክቶ ጋግሮ ለምግብ እንደሚያበቃን ሁሉ ቢዝነስ ፕላንና እንደዚህ አይነቶቹ ስልጠናዎች ለስኬታችን እርሾ ናቸው። እርሾ ናቸው ለስኬታችን ነው የምላቸው። ስለዚህ ትንሽ ስራ ጀምር፣ የእሱን ትርፍ ግን እንዳታጠፋ። መልሰህ ሪሳይክል አድርግና አንዱን ስራ 2 አድርገው፣ 2ቱን 4 አድርገው፣ 4ቱን 8 አድርገው። ምንም አያቅትህም እኮ ነው። ምንም የሚያቅት ነገር የለም። ስላየነው እኮ ነው፣ ስለኖርነው እኮ ነው። እኛ ግን ምንድን ነው የምናደርገው? የባጃጅ ሹፌር ማታ የት ነው የሚያመሸው? አንዱ ፑል ቤት፣ አንዱ ጠጅ ቤት፣ አንዱ ድራፍት ቤት፣ አንዱ ቤቲንግ ቤት። እንደዛ እኮ ነው የሚያመሸው። ይኸውላችሁ ደግሞ የቅዳሜ ገበያ የሚባል ነጋዴ አለ። እሱም ልክ እንደዛው ነው። ትንሽ ያተረፈ አረቄ ቤት፣ ሻል ያለ ጠጅ ቤት፣ ሻል ያለ ጃምቦ ቤት፣ ሻል ያለ ውስኪ ቤት። እንዴት አድርገን የምታድገው ነው? እንዴት አድርገን የምታድገው? አባቱ ማያውቀው ልጁ ማያውቀው አባት እኮ አለ። ማታ ማታ ኤክሴክስ እየረገጠ የሚገባ ማለት ነው ከተኙ በኋላ። ሌላው በቅጥር ላይ ላሉ ሰዎች ለራሱ እንኳን ስልጠና ያስፈልጋል ያልነው እኛ እንዴትና በየት ነው የማድገው አይሉም። እባክህ የተማረ ሳይሆን ያቃጠረ ነው የሚያድገው ብሎ ይቺ አባባል ሁሉንም ሰው ትመነጥረዋለች። አርፎ ቁጭ ይላል፣ ማቃጠር ይጀምራል ማለት ነው። እንዴ እሺ ቆይ እዛ ቦታ በማቃጠር እደግ፣ ያንተ ድርጅት በማቃጠር ያድግልሃል ወይስ እንዲያው መቼም የራስን ድርጅት ሳይኖር ልታረጅና ልትሞት ነው? ኤኮ ማለት በቁምህም ሞታል፣ ስትሞትም ሞታል ማለት ነው። የወለድካቸውም ልጆች ሞተዋል ማለት ገላቸውን ሄድከው እኮ ማለት ምን አስተምራቸው ሄድክ? ምንድን ነው ያሳያቸው? እኔ እኮ በጣም እኮ ነው የሚገርመኝ። ምን አሳያቸው እስኪ?
እንዴ አያሳዝንም? እንደ ወለድከው ያሳዝንም? ነገ የሚወለደው ልጅ አያሳዝንም? ነገ ጉልበት ሲደክም በምን ልትኖር ነው? በቃ አርሶ አደርና ከ5 ዓመት በኋላ አንተ ወደ ኢንዱስትሪ ነው መምጣት ያለብህ። በ5 ዓመት ውስጥ አንተ መልቲ ሚሊዮነር የሚያደርግህን ስራ በደንብ ነቃ ብለህ አዳምጥ እንጂ ምርጥ ዘር ፈልግ፣ የከርሰ ምድር አውጣ፣ የዝናቧን በአግባቡ ተጠቀም። በአንድ ሮቶ ውሃ 10 ፓፓያ ማሳደግ ትችላለህ። የጠብታ መስኖ ልመድ። አንድ ፓፓያ እስከ 1000 ፍሬ ይሰጣል ብለናቸዋል በ3 ዓመት ውስጥ። ከ10 ወር በኋላ ያለማቋረጥ በየሳምንቱ ብር ያትምልሃል። አፕል እንደዛው ነው። አፕል ማንጎ እንደዛው ነው። ሽንኮራ አገዳ እንደዛው ነው። ስኳር ድንች እንደዛው ነው። አኩሪ አተር እንደዛው። ለከብቶቹ ብዙ መኖ አለ። ለምሳሌ ፎሰሊያ ሰብል እኮ በ40 ቀን ነው ለገበያ የሚደርሰው። እስከ 100 ብር ነው 1 ኪሎ የሚሸጠው። በ40 ቀን እኮ ነው የምላቸው። ጎመን አንድ ጭብጥ ስንት ነው የምትገዙት? በ20 ቀን እኮ ነው፣ በአንድ ወር እኮ ነው የሚመነጠረው። አንድ የዛፍ አትክልት የሚያለማ ሰው በየወሩ ገቢ ማግኘት ይጀምራል። አይታችሁ? ንግድም እንደዛው ነው። አላያችሁትም? በቀደም ወንድማችን በላይ በአንድ ወር እና በአንድ ዓመት የምትለው በአንድ ቀን አተረፍኩት ይላል። የዛን ያክል እኮ ነው። ሰዎች ከ1 ሊትር ላይ አሁን ነጋዴዎች ወተት የሚሸጡ ሰዎች 20 ብር ያተርፋሉ። 10 ሊትር ሲሸጡ 200 ብር ነው የሚያተርፉ። ችግሩ 100 ብር አሁን 2 ሊትር ወተት አይጨምሩበትም። ሁለቱንም 100 ብር ያጠፉታል። ካላጠፉት ቁብ ያደርጉታል። ቁቡ የሚወጣው ከ2 ዓመት በኋላ ነው። እስከ 2 ዓመት ሚሊዮነር ትሆናለህ የተባለበትን የአሰራር ሲስተም ትቶ ነገም 10 ሊትር ያመጣል። በዛ 200 ብር 100 ብር ተጠቅሞ በ100 ብር 2 ሊትር ወተት ቢጨምር ነገ የመስራት አቅሙ ሰፋ ይላል። ምን ያደርጋል? 12 ሊትር ይሸጣል። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶ ከበላይ አትክልትና አስቤዛን ሲሸምቱ በቅናሹ ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር 2 ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ ፍጹም በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር። በላይ አስቤዛ ማዕከል በጥናት በሥራ በምርት በንግዱ ሀብትና ትረፍርፈው ስኬት ጋር ሲሄዱ ጤና ካልቀደመ ከንቱ ነው መንገዱ። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የምንሰጣቸው አገልግሎቶች አጠቃላይ የአዋቂና የሕፃናት ሕክምና፣ የማኅፀን ሕክምናና የግርዛት አገልግሎት፣ የቆዳና የአባለዘር ሕክምና፣ መለስተኛ የቀዶ ጥገና አገልግሎት፣ የዓይንና የጆሮ ሕክምና፣ የኩላሊት፣ የኮሌስትሮል፣ የጉበት ኤንዛይምና የቫይታሚን ዲ ሕክምና፣ የሆርሞን የጨጓራ ሕክምናን በጥራት ይሰጣል። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የተሟላ ላቦራቶሪ፣ ዘመናዊ አልትራሳውንድ፣ ኬሚስትሪ፣ የልብ ኢሲጂ፣ ሲቢሲ ሁሉን አሟልተን ከእውቅና ስመጥር ባለሙያዎች ጋር እንጠብቀዎታለን። በተጨማሪም ለመንጃ ፈቃድ ሙሉ የጤና ምርመራ፣ ዓመታዊ የተሟላ አጠቃላይ የጤና ምርመራን በልዩ ሁኔታ እንሰጣለን። አድራሻችን ሰሜት 72 ቴሌና ንግድ ባንክ ያለበት ኢኤፍ ሕንፃ ግራውንድ ላይ ያገኙናል። በ0947 820000 በ0911 673365 ላይ ሃሎ ይበሉን። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ ለጤናው የሚመርጡት። ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ
ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽህና መጠበቂያና የባልትና ውጤቶች ሁሉንም ከአንድ ቦታ ከነጻነት አስቤዛ። እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣ ቁጥር 3 ሰሜት 72 ፕላዛ ግራውንድ ላይ ከዳሎል ማደያ ፊት ለፊት። ለበለጠ መረጃ በ0939 1155 29 ሃሎ ይበሉን። ነጻነት አስቤዛ ይመርጡናል። በሚቀጥለው ቀንስ 2 ሊትር ቢጨምር 14 ሊትር ይሸጣል። የሥራ አድማሱ ሰፋ፣ የመሸጥ የመግዛት አቅሙ ጠንከር ይላል። ወሬውንም ቀነስ ያደርጋል። እዛ ቤቱን ዘግቶ አየር የለም ብሎ ሄዶ ሰው በረንዳ ላይ ዝምብሽ አይልም። ሄዶ እዛ የተራቆተ ደረት ቡና ቀጅ ጋር አይመለከትም። ምን አየር አለና ነው ብሎ ገና በጊዜ ዘግቶ እንጭል አይልም ወደ ቤቱ። ሰክሮም አይገባም ነበረ። ስራ ቦታ ቢያመሽ ታርጌት ቢኖረው ለምን እቅድ ቢኖረው ነው። ቲክቶክም ላይ ተጥዶ እኮ ልክ አይኑ መነጽር እስከሚታዘዝለት በርበሬ መሽሎ አይገባም ነበረ። ደግሞ የሚገርመው እኮ ይመልከት ምን አለ ስለ ቢዝነስ፣ ስለ ነገው ስኬት፣ ከወተት እንዴት እንደሚወጣ፣ ላሞቹ የራሱ እንዴት እንደሚሆኑ፣ እንዴት የወተት ኢንዱስትሪ እንደሚኖረው እኮ ሰርች አድርጎ ስልክ ላይ ቢጣድም እኮ ጥሩ ነው። ከጧት እስከ ማታ የቆየበት መረጃ አንድም ለሱ ገቢ ያመጣም። ተውት፣ በ60 ሺህ ብር የገዛው ስልክ 1 ብርም አያመጣም። ምን አለ በ60 ሺህ ብር ወተት ቤቱን ቢያስፋፋ፣ የሚያምር ቴብል ቢገዛበት፣ ምን አለ ቶሎ ማምጫ ሞተር ቢገዛ ወይም ሳይክል ቢገዛ ወይም መኪና ኮንትራት ቢይዝበት በአቅሙ ልክ ይፋጠን ነበረ። ሰዎች ለህፃናት እየቤታቸው ያደርስ ነበር። ከላሟ ጋር ከላሙ ባለቤት ቶሎ ሄዶ በማለዳ ያመጣ ነበር። ወተት እስከሚመጣ ይዘጋም ነበረ። እንደዚህ አይነት ነገር ነው ኢንቨስት የሚደረገው። አይታችኋል። ምሳሌ እኛ ጋር አሁን በመኪና ማሽከርከር ቢዝነስ ፕላኑን ይወሰዱ አሉ። አሁን ችግር የለም እስከ 4 እስከ 5 ወር ድረስ አሳካዋለሁ፣ ከዛ በኋላ ግን እንዴት አሳካዋለሁ እየገዘፈ ይሄዳል የሚሉ እስከ 4-5 ወር የሰሩት ሌላ ተሽከርካሪ ይከራያል አይከራይም? ይከራያል። ባጃጅ ቢያንስ ይገዛል አይገዛም? ይገዛል። ያ ተጨማሪ ገቢ በቀን 500 ብር ሰጥ በወር 15000 ብር እኮ ነው። 5000 ብር ለባጃጁ አንዳንድ ነገር ቢሆን በየወር 10000 ይተርፋል። አሁን ቢዝነስ ፕላኑን በቀላሉ ታሳካዋለህ። ባጃጇ ትሰራለች፣ አንተ በገቢ መኪና ትሰራለህ። ከፍ ካለ በኋላ ሲያቅት ደግሞ ባጃጇም አንተም የምትሰሩት ደግሞ ቢያንስ አንድ የደከመ መኪና ይገዛል። አሁን በቀን 2000 ብር ለመኪና የምትሰጠው ይድናል አይድንም? ይድናል። አሁን ቢዝነስ ፕላኑን ታሳካዋለህ። በየወር 500,000 ቢደርስም ከፍ ሲልስ ከፍ ያለና አዲስ መኪና ገዝተህ ትቀዝፋለህ። በደንብ ትችላለህ። እያደገስ ሌላ ሁለተኛ መኪና ትገዛለህ። አባቴ 2 ዓመቱ ሳታውቀው 24 ወረኛው ላይ ደርሶ በየወር ገቢ 500,000 ብር ደርሶ አሁን የዛን ጊዜ በላይን ትጨብጠዋለህ። እዚህ ጋር ከባድ የሚባል ነገር የለም። እንዴት ኢንቨስት ላድርገው አትበሉ። ኢንቨስት የማይደረግ ነገር የለም። ሁሉም ነገር ይደረጋል ነው። የማይደረግ አንዳች ነገር የለም። እስቲ ሎሚ ቸርችል 5 ሎሚ ሽጥ፣ ግድ የለም 6 ሎሚ በማግስቱ መስራት ቻለ። እስኪ ባተረፍከው 1 ሎሚ ለሆድ መድኃኒት ነው ብለህ ቢያንስ መስሪያ ቤት መሸጥ ያቅታል። እንደዚህ እኮ ነው ቢዝነስ የሚጀምረው። ቢዝነስ ልምምድ እኮ ነው። ሰው ቢዝነስ ፕላን አለ፣ በየወሩ በላይ አሳካ ያለ አለ። አትጎርር ነው፣ አትኮፈስ፣ ኩፍ አትበል፣ ትቆመጥጣለህ። ለመብካት አትሮጥ። አብዛኛው ሰው ኩፍ ብሎ አለቀለት እኮ ቆመጠጠ እኮ። ቶሎ ኩፍ ሲል ካልተጋገረ መልሶ ይወርዳል። አይታችሁ። ሌላው ደግሞ የሚጋገርበት ምጣድ ካልሰማ ይበላሻል። አብዛኛው ሰው አልሰማም። የሰማች ምጣድ እኮ አስረጩባት እሺ ትላለች። ካላለችስ ይነድባታል። አሁን እየነደደብህ ነው ኑሮ ወይስ አንተ እያነደድክበት? አብዛኛው ሰው ኑሮ እየነደደበት፣ የሚኖርበት ቤት አልተመቸው፣ የሚሄድበት መኪና አልተመቸው። እኔ ይቅርታ አድርጉልኝና የዛሬ 10 ዓመት የማውቀው ሰው አሁንም መገናኛ ሰልፍ ይዛል። ማታ ጠዋት ብርድ ይለጠልጠዋል፣ ማታ ብርድ ይለጠልጠዋል፣ ቀን ፀሐይ ይለጠልጠዋል። በእግሩ ሲሄድ ጫማው ተንጋዷል። ሁልጊዜ እዛ ፕሮፌሽናል ተሰላፊ እናውቀዋለን። እባክህ አስተላለፉን ይላል። አስተላለፉን እናውቀዋለን። ኧረ ነውር ነው ጎበዝ። ምን ሆናችሁ ነው? የምን ጉድ ነው? ምን እያደረጋችሁ ነው? ይህን ዋጋ የሚያስከፍላችሁ አሁንም ስለ ነገው አትባንንም እኮ። እንዲህ አይነት ስልጠና ስትሰማ ስክሮን ታደርጋለህ። ተው እባክህ፣ ዝም ብሎ አንተ ወይስ እኔ? አሁን
ምንም አይነት እንዴት ስራ ይሰራል አትበሉ። አሁን ምሳሌ እየጠቀስኩላቸው ያለው የሚሰራ ነው። አንዳንድ ሰዎች ደርሷቸው አቅም የሆነ አይዲያ ስትነግሯቸው ስለኔ አይሆንም። ለምንድን ነው አንተ ሚሊዮነር መሆን አትፈልግም? አንተ ባለሀብት መሆን አትፈልግም? አንተ የሚያምር መኪና፣ የሚያምር ቤት፣ የተረጋጋ ህይወት፣ የማይቋረጥ ገቢ አትፈልግም ወይስ ትፈልጋለህ እንዴ? አሁን እኔ ዛሬ በየጊዜው ይህችን ቢዝነስ ፕላን እንደዚህ እያልኩ አላሳያችሁም። ተውት። መጀመሪያ ግን ሬዲ ይሁኑ። እስኪ እመኑኝ፣ ድሃ የሆን ነው ትልቁ ችግር። ሀብታም የመሆኛ መንገድን በደንብ አይናችንን ገልጠን ማየት ስላልቻልንና ራሳችን ላይ አለንጋ ስላላነሳን አለቅ። በቃ ራሴ ላይ አለንጋ አንሳ። ምሳሌ በሚሊዮነሮች መንገድ ብዙ የተከለከለ ነገር አለ። ማቆም ትችላላችሁ። ብዙ የተከለከለ ነገር አለ። 2 ዓመት የራስን ድርጅት ሳገነባ በቲምወርክ መስራት ተገቢ አይደለም ብለናል። ቁቢውን፣ እድሪውን፣ ህብረት ስራ ይሁን ምን ይሁን መጀመሪያ 2 ዓመት የራስን አቋምና ድርጅት ገንባ። ቢያንስ በሚሊዮን የሚቆጠር ንብረት ይኑር። ቢያንስ እሺ ገንዘቡን ናቀው። ቢያንስ ግን በትንሽ ጀምረ የገነባው ተቋም ይኑር። በባለፈው አንዱ ስብሰባ ላይ እጅ አወጣና 10 ዓመት 15 ዓመት ሙሉ የገነባነው ድርጅት የባንክ ብድር ላይ ሊሚት በመጣሉና ገደብ በመቀመጡ እንደ ልቡ እንዳይንቀሳቀስ ተደርገናል አለ። 10 ዓመትና 15 ዓመት ሙሉ የፋብሪካ ባለቤት ሆነ ዛሬም ብድር ካልተለቀቀ ትላለህ እንዴ? መቼ ነው አንተ ከብድር ነፃ የምትሆነው? ወይ ምን ሆናል? የታረከው የሰራበትን የታረከው ገቢን የት ነው የምታረገው ትርፍን? እንዴ በእኛ ድርጅት እኮ አይደለም ብድር ልጠይቅ፣ አንተ ራሱ ስራ ቦታ መሄድ የለብህም። በቃ ጭራሽ መኖር የለብህም። እኔ በላይ አትክልትና ስፔዛ ከሄዱ 2 ዓመቴ ነው። አሁንም መሄደው ለኦፕሬሽን ነው። ወይ ድንገት ልፈትሽ፣ ወይ የተለየ ሀሳብ ካለ፣ ወይ ቃል ገዛ፣ ወይ ሳየው ደስ ስለሚለኝ ገብታችኋል። አልሄድም። ምታት አይደለም የኖርኩትን ነው እኮ ማወራችሁ። አልሄድም። ያ ብቻ አይደለም። እኔ ጋር ሲሰሩ የነበሩ ልጆች አሁን ድርጅታቸው ላይ የማያስክር ደረጃ ደርሰውታል። ተገንብቷል፣ አድጓል፣ ገቢው አይቋረጥም። ስራው ማህበረሰብን አይጎዳም። ዳንኪራ ቤት አይደለም፣ አረቄ ቤት አይደለም፣ ሲጋራ አይደለም፣ ጫት አይደለም፣ የጦር መሳሪያ አይደለም፣ ኮንትሮባንድ አይደለም። ትውልድን የሚጠቅም ቢዝነስ ነው። ግን የማይቋረጥ ሚሊዮንስ ገንዘብ ወደኛ ያስገባል። አይቻችሁታል። አገነባቡ ላይ ነው ሲስተሙ። ብዙ ሰዎች እንዴት ይሉኛል፣ የማያገለግል የሚጣል ዕቃ ብቻ 5 ሚሊዮን ብር ሸጧል ድርጅታችን በ7 ዓመት። የማይጣል ማን ነው? የሚጣል የማያገለግል ነው ማለት የሚጣል። እናንተ ወደዛ የምታስወግዱት እሱ ራሱ ወደ ገንዘብ ተቀይሮ ራሱን ችሎ አንድ ድርጅት እየከፈተ ነው። አንድ ቅርንጫፍ እየከፈተ ነው። አይታችሁታል። ገንዘብን ሪሳይክል ለማድረግ ስንጠቀም ቢዝነስ ፕላን ያስፈልገናል። ቢዝነስ ፕላን ደግሞ የራሱ ወግ አለው። ለዛ ነው አፍሪካ ውስጥ ቢዝነስ ፕላን የለም ያልነው። ለምንድነው? ንግድ ላይ 1 ዓመት ይለኛል፣ አሁንም ይነግዳል። አሁንም ከኔ ጋር ቁጭ ብሎ ለማውራት ደቂቃ የለውም። ኑኔ ቢሮ ከሚደወለው ከመቶው ምናልባት 98ቱ ስልክ ስለኔ አይደለም የሚደወለው። እናንተን ስለማሰልጠን ያዘጋጀሁት መዋቅር ነው የሚደውልልኝ። ስለኔ ድርጅት አይደለም የማወራው። የምሬን ነው። ነዳጅ የምሞላው እኔ ድርጅት ለመጎብኘት አይደለም፣ እናንተን ለማሰልጠን ነው። የእናንተን ድርጅት ለመፈተሽ ነው። እንዴ ለምንድን ነው ያ ሰውዬ ሄሎ በዚህ ሌላ ስልክ ይይዛል፣ ደግሞ እኮ ስልኩ አበዛዝ በዚህ ሌላ ስልክ ይይዛል፣ እዚህ ጋር አንድ ድምፅ ተቀንሶ የሚወራለ፣ በይፋ የሚወራለ፣ ሽንት ቤት ተገብቶ በድብቅ የሚወራለ፣ በጣም ውስብስብ አለ። እኔ አይደለሁም ቀርቶ ሚስቱ የማታውቀው ብዙ ነገር አለ። ሰው ላይ ብዙ ገንዘብ አለው፣ እሱ የሰው ገንዘብ ብዙ አለበት፣ ሌላ የባንክ ዕዳ አለበት፣ ሌላ ጉዳይ አለበት፣ ሌላ በጣም ብዙ ውስብስብ ነው። በጣም ውስብስብ ነው ሰውዬው ሲጀመር ማለት ነው። እንደዛ አይነት ሰው ነው እንግዲህ ምናልባት የተለየ ነገር ካለ ብሎ የመጠጥ አይነት የሚያማርጠው ማለት ነው። ምናልባት ትንሽ እዚህ ጋር መዝጋት ከቻለ ይሄን ጭንቀት የእንደዛ አይነቱ ቱጃር የተባለ ሰውዬ ናቸው። እንግዲህ ልጆች ጎዳና ላይ ለመውጣት 2 ዓመት አይፈጅባቸውም። ይሄ ሰውዬ ወይ ቢሞት ወይ ቢታሰር ወይ አንድ ነገር ቢሆን እንዴ ለምን ብትልኝ ምንድነው ያስቀመጠው ለትውልዱ? ምንድነው ግልጽ ያለ ነገር? ስንት ነው በወር ገቢው? የሚቀጥለው ዓመት ላይ ምንድነው እቅዱ? እቅድም የለውም። ባዶ ቦታ አለ ስትሉት አሁን ሄዶ ያል። አንድ መኪና በዳል ሸጥ ነው ሲሉት አሁን ሄዶ ያል። እንደገና በዚህ ጋር ሌላ ይደውላል፣ በዛ ጋር ሌላ ያወራል። አንዳንዴም የደላ ይመስላቸዋል፣ አንዳንድ ጊዜም ደግሞ ያበደውሉ ይመስላል። እንደዛ አይነት የሽብር ኑሮ አትኑር አባይ። ላይክ ያንን ነው እኛውን እያሳየናቸው ያለ ነው። እጃችሁ ላይ ያለውን ነገር ሪሳይክል እያደረጋችሁ ነው ወይ?
እሷን ያዝልኝ። የምር ትርፍ ብር ኖሮህና ትርፍ ጊዜ ኖሮ ነው ወይ ፑል ቤት ቆመ ያዋልከው? አንተ ወጣት ትርፍ ገንዘብና ትርፍ ጊዜ ኖሮ ነው ወይ ጃምቦ አንገት ያልነቀው ሬስቶራንት ውስጥ ገብተህ? ትርፍ ገንዘብና ትርፍ ጊዜ ኖሮ ነው ወይ ከከተማ ወጣ ብለህ በቡድን የምትጨፍረው? ትርፍ ገንዘብና ትርፍ ጊዜ ኖሮ ትውልድ ድረስ እንትን ብለህ ምንም ዕዳ ሳይኖርብህ አገር ገንብተህ የማይቋረጥ ገቢ አጀስት አድርገህ ነው ወይ ጭፈራ ቤት ያደርከው? እኮ ነው ትልቁ ጥያቄው። መጀመሪያ የሚገነባ ነገር አለ፣ ገንባ። የማይቋረጥ ገቢ ሲኖርህ የማይቋረጥ የሆነ ነገር አጀስት ካረግ ከፈተሽከው ከለካው፣ ለዛውም ገና የተፈጥሮና የሰው ሰራሽ አደጋ ቢመጣ እንኳን ሊፈርስ የማይችል ቢፈርስ እንኳን መልሶ ራሱን ክሬት ማድረግ የሚችል እንደዚህ አይነት ኦርጋናይዜሽን አቋቁመ ከሆነ የሊደርሺፕ ኳሊቲ ላይ ሰርተህ ከሆነ ከአንተ ስር ታማኝ ወታደር የሆኑ ቢዝነስማኖች ካሉ ድርጅትን የሚቆጣጠሩ ደንበኛን የሚቆጣጠሩ ድርጅትን የሚያስፋፉ የሚገዙ የሚያመርቱ የሚሸጡ የሚያሳድጉ እነሱን ፈጥረህ ከሆነ እንደዛ ላይ ሰርተህ ከሆነ አሁን ተዝናና። በገንዘብ ማንም አይከለክልህ። አሁን ፈለግከው ሀገር ላይ እርገጥ ትችላለህ። ምሳ ዱባይ ብላ፣ ራት አሜሪካ ጀርመን ላይ ሌላ ጌም ስራ ትችላለህ። ነገር ግን እዛ ጋር ባንክ ላይ እየቆጠረ እዚህ ጋር ዱቤዎች ሰርከው ሳይከፈል እዛ ጋር አንተ ሰራተኛ አንተ ሄድ ካልክ ዘግቶ የሚተኛ ቲክቶክ ላይ ተጥዶ የሚውል ሚስትህ የቤት እመቤት ብያልክ የቤት አጋንንት አድርገህ ሌላ ወጪ ሌላ ካንተ ጋር ንዝንዝ ሌላ አምሯ ውስጥ ጭንቀት ቤት ውስጥ ተዘግቶባል። ልጅ የማችለውን ትምህርት ቤት የተቀናጣ ትምህርት ቤት አስገብተህ አገር ብር እየከነዳ አንድ ወር ገቢ ቢቃወስ 30 ጓደኛ ጋር ደውለህ ጉድ እንዳልባል ልጆች ከትምህርት ቤት እንዳይታገዱ በተከበርኩበት ሰፈር እያልክ እየተንበደበድክ ከሆነ ምን ኖርከው አንተ? እንደኔ ድርጅቴን ስገነባ የኔ ልጅ መንግስት ትምህርት ቤት ይማር ነበር። ምን ችግር አለው? ሩዝ እየቃመ እንደ ፍየል ቢማር እንዴ? ድርጅቴ እስከሚገነባ መታገስ አለበት። የምሬን እኮ ነው የማወራቸው። የኔ ልጅ ጉሪ ወይም ካራሎ ትምህርት ቤት ነው መጀመሪያ ኬጂ የገባው። ኬጂ ድንኳን ተጥሎ ድግስ ሲደገስ እኛ ስራ እየሰራን ነው። ኬጂ ተመረቀ ብሎ ሰው ድንኳን ጥሎ ድግስ ይደግሳል። እኔ ግን እንደገባኝ ቪዲዮዋል ሳደርግ እነዚህ ሰዎች ሞተው ድንኳን ተጥሎላቸዋል። ገና ስሙን መጻፍ ለማይችል ልጅ የተቀናጣ ትምህርት ቤት አስገብተህ ሀገር ብር የምከፍለው ነገ አንድ ነገር ቢፈጠር እኮ የምታሳድግበት የለም። ቆይ እንጂ የማይቋረጥ ገቢ ድርጅትን ገንባ፣ አትቸኩል። የኔ ልጅ 10,000 ብር ነው ላስጠኝ የተከፈለለት እና እንደ ልቡ ነው የሚማረው አለኝ አንዱ ነው። ቀምሰዋለህ ነገር እሱ ከ10,000 ብር በታች የመቀጠር ደረጃ ነው ልጁ ያለው። አንተ 10,000 ብር የከፈልክ ታስተምራለህ። እንደዛ አይነት እየተከፈለ የተማረ ልጅ እኮ አሁን የአባትን ቴሌቪዥን ሸጦ ዲሽ እየፈቶ እየወሰደ ነው ቁራሌውን ሸጥ ማለት ነው። እንደዚህ ስላረክ የትም አታድር። አትንቀባር። ምንድነው ጉራ መንፋት እንዴ? ግልጽ ሆነላችሁም አልሆነላችሁም? በዚህ ፕሮግራም ጀምር፣ ተመዝገብ፣ ኤሚቲ ብለህ ኤቲ እያልክ አቴንዳንስ ሙላ። ኢንፎርሜሽን ላክ ሲባል ስም፣ ዕድሜ፣ ጾታ፣ የስራው አይነትና አድራሻህን ላክ። በየወር አትርፍ የተባልከውን አትርፍ። ያለ ማትረፍ ወይ ለመስራት ወይ አትርፍ ሲባል ንግድ ብቻ ይመስላችኋል? ንግድ ብቻ አይደለም። እርሻም፣ እርባታም፣ ማድለብም፣ ማምረትም፣ ማኑፋክቸሪንግም፣ ንግድም፣ አገልግሎትም ሁሉም ቢዝነስ ፕላን ያስፈልጋል። ተቀጣሪዎች ራሱ ቢዝነስ ፕላን ያስፈልጋቸው። ኑ አትከፍሉም፣ እኛ ጋር በነፃ ሰልጥኑ። ስትፈልጉ ዘወትር እሑድ ወሰን አዲስ አበባ ኤምኤስ ህንፃ ላይ ከቀኑ 7 ሰዓት እስከ 6 ሰዓት ተኩል። ካልተመቻችሁ በዛን ሰዓት በቴሌቪዥን በሀገሬ ቴሌቪዥን ዘወትር ቅዳሜ ከምሽቱ 2 ሰዓት እስከ 4 ሰዓት። በዛን ሰዓት ስራ ቦታ ከሆናችሁ ሮብ ቀን ላይ 9 ሰዓት እስከ 11 ሰዓት። በዛ ሰዓትም ካልተመቻችሁ በዛው በሀገሬ ቴሌቪዥን ሐሙስ 3 ሰዓት ላይ ረፋዱ ጀምሮ እስከ 5 ሰዓት። ይሄን ሁሉ እድል ካላገኛችሁት በላይ ሚዲያ በሉና ዩቲዩብ ላይ ግቡ። በሳምንት 2 ሰዓት መረጃውን ውሰዱ። ኤቲ ብላችሁ ሚሴጅ ላኩ። አድርጎ የተባላችሁትን ሁሉ ለማድረግ ወደ ኋላ ትጉሩ። ግድ የላችሁም። አንዳንድ እርምጃ ተከተሉት። አንዳንድ እርምጃ በሊፍት ብቻ አይደለም፣ በደረጃም እኮ ህንፃ ላይ ይወጣል። እንደ ደረጃ አንዳንድ እርምጃ። አትዋከቡ፣ አትፈላሰብ። ቆይ እንደዚህ ከሆነ እኮ አንድ ሀሳብ መጣልኝ ብለህ ሌላ ነገር አትጨምሩበት። ከተቀመጠው በላይ ካተረፈ አትጨምር፣ ወደ ጎን አስቀምጠው። ከተቀመጠው በታች እየወረደ እምቢ ካለ ቢዝነስ ፕላን ላሻሽል፣ በትልቅ ካፒታል ጀምሬ አስቸገረኝና ዝቅ ባለ ቢዝነስ ፕላን ላሻሽለው ብላችሁ እንደገና ከመመለስ ደረጃውን አሻሽሉና በዛው ቀጥሉ። በ2 ዓመት ሚሊዮነር ትሆናለህ። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ
በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶ ከበላይ አትክልትና አስቤዛን ሲሸምቱ በቅናሹ ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ ፍጹም በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር። በላይ አስቤዛ ማዕከል በጥናት በሥራ በምርት በንግዱ ሀብትና ትረፍርፈው ስኬት ጋር ሲሄዱ ጤና ካልቀደመ ከንቱ ነው መንገዱ። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የምንሰጣቸው አገልግሎቶች አጠቃላይ የአዋቂና የሕፃናት ሕክምና፣ የማኅፀን ሕክምናና የግርዛት አገልግሎት፣ የቆዳና የአባለዘር ሕክምና፣ መለስተኛ የቀዶ ጥገና አገልግሎት፣ የዐይንና የጆሮ ሕክምና፣ የኩላሊት፣ የኮሌስትሮል፣ የጉበት ኤንዛይምና የቫይታሚን ዲ ሕክምና፣ የሆርሞን የጨጓራ ሕክምናን በጥራት ይሰጣል። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የተሟላ ላቦራቶሪ፣ ዘመናዊ አልትራሳውንድ፣ ኬሚስትሪ፣ የልብ ኢሲጂ፣ ሲቢሲ ሁሉን አሟልተን ከእውቅና ስመጥር ባለሙያዎች ጋር እንጠብቀዎታለን። በተጨማሪም ለመንጃ ፈቃድ ሙሉ የጤና ምርመራ፣ ዓመታዊ የተሟላ አጠቃላይ የጤና ምርመራን በልዩ ሁኔታ እንሰጣለን። አድራሻችን ሰሜት 72 ቴሌና ንግድ ባንክ ያለበት ኢኤፍ ሕንፃ ግራውንድ ላይ ያገኙናል። በ0947 820000 በ0911 673365 ላይ ሃሎ ይበሉን። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ ለጤናው የሚመርጡት። ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ። ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ፣ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽሕና መጠበቂያና የባልትና ውጤቶች፣ ሁሉንም ከአንድ ቦታ ከነጻነት አስቤዛ። እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣ ቁጥር 3 ሰሜት 72 ፕላዛ ግራውንድ ላይ ከዳሎል ማደያ ፊት ለፊት። ለበለጠ መረጃ በ0939 115529 ሃሎ ይበሉን። ነጻነት አስቤዛ ይመርጡናል። በርቀት ያሉ ሰዎች በተለያየ ሶሻል ሚዲያ የሚሆን በጽሁፍ በስልክ የሚሆን በወረቀት በማንኛውም አጋጣሚ ጥያቄያቸውን ከሀገር ውስጥም ከውጭም በዚሁ ከተማም ውስጥ በክፍለ ሀገርም አርሶ አደር የሚሆኑ አርብቶ አደር፣ ነጋዴ የሚሆኑ አገልግሎት ሰጪዎች፣ ብሎም ተማሪ የሚሆኑ ተመራማሪ፣ ብሎም ሰራተኞች፣ ሁሉም አካላት በያሉበት ቦታ ሆነው ያልገባቸውና አጫጭር ጥያቄዎች ይጠየቋሉ። አንድ ጊዜ እነሱን ጥያቄ እናስቀድምና ከዛ ወደ እናንተ ጥያቄ እመጣለሁ። አንድ ጊዜ ጥያቄውን በውክልና የሁላችሁንም ሰብስቦ ያዝሰዋል። እሱን አንድ ጊዜ ወደዚህ መድረክ ዝግጁ አድርግልኝ እንዲመጣ በደንብ ተነቃቅታችሁ ሰውየውን ትቀበሉልኛላችሁ። እንዲያውም የሁላችሁን ጥያቄ ይዞ ወደ እኔ የሚመጣ መስቀለኛ ጠያቂ ከሆነ እኔን አስጨንቆ ግን ለእናንተ መልስ ስለሚያሰጥ አንዴ ብድግ ብላችሁ ትቀበሉት። ሰው ለማንኛውም ወደዚህ መድረክ አንድ ጊዜ ላኩል። እስኪ ሞቅ ባለ ጭብጨባ አንድ ጊዜ ወደ መድረክ የሁሉንም ጥያቄዎች የሚጠይቀውን ሰው ወደዚህ ላኩልኝ ማለት ነው። ቶሎ ማይመጣ ከሆነ ሴት ነች ማለት ነው። ሴቶች ተሳትፎ ከዚህ ውጭ እንዴት ይደረግ? አንዴ አረፍ አንዴ ለራሳችሁ ሞራል
እሺ ታዲያስ በተለያየ አካባቢ ሆናችሁ ይህን ስልጠና የምትከታተሉ የተለያዩ ጥያቄዎችን ጠይቃቸዋል። ጥያቄዎቹን እኔ አቀርባቸዋለሁ። በአሰልጣኛችን በላይ ሞርዴ በኩል ጥያቄዎቻችሁ ይመለሳሉ። ተከታተሉ። ጥያቄ ቁጥር 1 ጤና ይስጥልኝ አቶ በላይ፣ እኔ የሁለተኛ ዙር ሰልጣኝ ነኝ። ነገር ግን ግቤን ማሳካት አልቻልኩም። ስለዚህ መነሻ ካፒታሌን አሻሽዬ ወደ 3ኛ ዙር መመዝገብ እችላለሁ ወይ? 3ኛ ዙር ላይ ልሰራ ያሰብኩት ሱቅ ነው። ሱቄን እና መኖሪያ ቤቴ የተራራቀ ነው። ስለዚህ እንዴት ልስራ ልጀምር? አዎ በነገራችን ላይ ከበፊቱ ከአንደኛው ዙር ሁለተኛው ዙር ላይ የተሻለ ያሻሻልላችሁ። አንደኛው ዙር ላይ ብዙ ጊዜ የማታሳኩ ሰዎች ወደ ሁለተኛ ዙር እንድትዞሩ አድርገናቸዋል። አሁን ግን የተሻለ ነገር ተፈላስፈን ካፒታሉ ከፍ ብሎ ከሆነ ማሳካት የቸገራችሁ ምን አድርጉ ብለናቸዋል። ለምሳሌ በ50 ሺህ ጀምሮ ከሆነ የተቸገረው በ10 ሺህ ወይም በ20 ሺህ ዝቅ ሲያደርግ ያሟላል፣ ያሳካል። ቢያንስ እስከ 100 ሺህ ብር ድረስ እዛው ላይ አሻሽሎ በዛው በሁለተኛ ዙር ሰልጣኞች ጋር አብሮ መቀጠል ይችላል። ለምሳሌ በ100 ሺህ ብር የጀመረው ሰው እኮ የመጀመሪያው ወር ላይ 20,400 ብር ነው አትርፍ የተባለው። መጀመሪያው ወር ላይ ያደር እየሰፋ ሄዳል። የ100 ብር ግን 100 ብር ነው። ይሄ ሰውዬ ቢያንስ ግን ወይ የተወሰነ ብር ነው አይጎደለው። ከእሱ ስር ያለ የቢዝነስ ፕላነር ከላይ ዝቅ ብሎ ማሻሻልና በዛው በሁለተኛ ዙር መቀጠል ነው ያለበት። እንደገና ወደ ኋላ መመለስ የለበትም። ግልጽ ነው አይደለ? ይሄ የሱቅና መኖሪያ ቤቴ ተራራቀ ላለው ሲጀመር የሚሊዮነሮች መንገድ እንዲህ አይነት ቅንጡነት አይመክርም። ብዙ ቤተሰብ ከሌላ በቃ ቤትህን ክዳ ብለናል እኛ። ሱቅህ ኑር ድርጅት አደግ እስከሚል ድረስ ሱቅህን ኑርበት እያለ ነው። ኑርበት ስትባሉ ታዲያ አንዱ እንደዚህ ያለኝ፣ አረ መኖሪያና ንግድ ለዩ ተብሏል። እኛ እኮ ቲቪህን፣ አልጋህን፣ ሶፋህን፣ ፍሪጅህን፣ ምንጣፍህን ይዘና እኮ አላልንም። እዛው የሚሸጥ እንጀራ የሚያክል ፍራሽ ላይ ጥቅልል ብለህ መተኛት ልመድ ነው። እንደዛ ነው እኮ ያልነው እኛ ብዙ ቤተሰብ ከሌለ። ምሳሌ እኔና ሚስቴ ከአንድ ልጅ ጋር ለ2 ዓመት ያክል ሱቅ ኖረናል። ሱቅ ውስጥ እኮ ነው ኖረናል ስላችሁ ታዲያ ልክ እንግዳ መቀበያው በዚህ በኩል እንትኑ በዚህ በኩል አይደለም። ሌሊት በትንሽ ማንደጃ ምግብ ይሰራል። ስንት አይነት ምግብ? አንድ ነዋ። ስንት አይነት ሊሆን ነው ደግሞ? ሌሊት ይበስላል። ማታ ከውጭ ፍራሽ አስገብተህ ለጥ ትላለህ። ቀን ይሸቀላል እንደ ቆራሌው ጣራው ላይ ማለት ነው ፍራሹ። ማታ እሱን አስገባለህ ትተኛለህ። በቃ እዛ ምን ችግር አለው? ዳቦ በጁስ በላ ለሽ ካልሆነ በቃሪያ ወይ በቤት ቢጣ። ስራ እየተሰራ ነው። ድርጅቱ በደንብ መገንባት አለበት። ያ ድርጅት ነው አሁን 100 ሰዎችን በቀን 4 ጊዜ መመገብ የቻለው ሰንጋ እያረደ ሳይቀር። ስለዚህ እንደዚህ ልክ ስታድጉ ዋጋ ከፍሎ ሰንጥቆ መሄድን ቻሉበት። እጃችሁ ላይ ነው ለውጡ። ቀጥይ። ጥያቄ ቁጥር 2 ገንዘብ ላለው መስራት ማስተማራችሁ ጥሩ ነው። ነገር ግን ለመጀመር ዋስ የሌለው ምንም መስሪያ የሌለው ማገዝ አችሉም ወይ? 100 ብር የሌለው ማለት ነው። እናግዛለን። 100 ብር ከሌለ አካውንት ላክ እንልካለን። ታዲያ የሰፈር ቆማሪዎች 100 ብር በተለያየ ሰው እየላካችሁ እንዳትጠይቁት። እዚህ መጣችሁ መስቀለኛ እንጠይቃችኋለን ማለት ነው። ባይሆን የታክሲ ልከነሽ። ጥያቄ ቁጥር 3 ጥያቄ ነበረኝ። አንደኛ የበግ ማድለቢያ ምግቦች ምን ናቸው? ለበግ ማድለቢያ ለአንድ በግ የሚሰጠው መጠን ምን ያክል ነው? በ10 ሺህ ብር ልጀምር ብል በ3 ወር ውስጥ የታቀደው ልክ እንዴት ማሳካት እችላለሁ? አመሰግናለሁ። አዎ በነገራችን ላይ እንደዛ አይነት ፕሮፌሽናል ሙያዎችን የተወሰኑ የዘርፉ ባለሙያዎች አልፎ እንጋብዝላቸዋለን። ግን ፕሮፌሽናል የሆናችሁበትን መሆን የሚጠበቅባችሁን ሙያ ብዙ አትጠይቁን። ለምሳሌ ሁሉም አይነት ቢዝነስ ከኛ ጋር ይገናኛል ከተባለ አንድ ሐኪም እንዴት ነው የሚታከመው ብሎ እንዳይጠይቀን፣ አንድ ጋራጅ መካኒካል እንዴት ነው መኪና የሚሰራው ብሎ እንዳይጠይቀን። እንደዛ አይነቶቹን ሙያዎች እልፍ አላፍ ትምህርት ቤቶች አሉላችሁ። ተራ በሆነ ገንዘብ ከፍላችሁ ተራ በሆነ ቀን የምትወስዷቸው። እኛ ግን የምንነግራችሁ በዛ ቢዝነስ እንዴት ሪሳይክል አድርጎ ማድረግ እንደምትችሉ ነው። እንደ ሃይላይት ካወራናችሁ እንግዲህ በአማካኝ ከ1 ኪሎ ተኩል እስከ 3 ኪሎ አንድ በግና ፍየል እንደየክብደትና ቀንና እድሜያቸው ይመገባሉ። በመጀመሪያ ጊዜ ሰውየው ምን ይመገባሉ ከማለት ወዲህ እመኑኝ በየሰፈር የሚጣለውን ቲማቲምና የምግብ ትራፊ እንኳን መስጠት አልቻለም። ይሄን ጊዜ እዛው አጠገቡ ያለውን መጀመሪያ እዛው በቀላል የሚገኘውን ሪሶርስ ተጠቀሙበት።
በቀላል የሚወድቀውን ነው የምላችሁ። በቃ የሆነች አየር የምታስገባ ዘንቢል እኮ ይዛችሁ አይወላችሁ እዚች ላይ ቲማቲም ምግብ ሲተርፍ ምናምን የሽንኩርት ልጣጭ ድንች እንዳጠሉ እዚች ላይ አድርጓት እንኳን የሚል እኮ ሰው የለም በሰፈር ውስጥ አለ። እንዲ አሁን በግ የሚያደርግ የለም እኮ። ወተት ላም ያላቸው እንኳ ሰዎች እየሰፈር አተላላችሁ ብለው ነው ሰድ ከተባለ ዛሬ ደከመኛል የሚሉት በሶስተኛው ቀን ጄሪካ አዝሎ ይመጣል ጋር እያንጋጋ ማለት ነው እናንተ ካስወገዳችሁት በኋላ። ስለዚህ እንደዛ አይነት በቀላል የሚባክኑ ነገሮችን ለመጠቀም እንሞክር እንጂ እንደው ፍርሽካ መሸጫ ቤት ገዛ አድርጋ ሰጥተህ ከዛ ቁጭ ብለህ ይብረደው ይሙቀው ይታጠብ በቀን ምን ያክል ሚሊግራም ጨው ምን ያክል ሴንቲግሬድ ሙቀት ምን ያክል ቅዝቃዜ በምን ያክል ጊዜ እንደሚታጠብ እንዴት እንደሚከተብ ምን አይነት ነገር እንደሚመቸው ሳታውቁ አይሆንም። ነግሬያቸዋለሁ። እኔ አንድ ጊዜ ራሽያ ሞስኮ ላይ ትልቅ የቢዝነስ ሪሰርች ቅኝት ባደረግን ጊዜ ብዙ ጊዜ ባወራው ደስ ስለሚለኝ ነው። አንድ የግል የእንስሳ ካምፓኒ ለላሞቹ መነጽር አድርጓል። ምንድነው ስለው 20% የወተት ምርታቸው ጨመረ ነው ያለው መነጽር ሲያደርግላቸው። በዚህ ልክ እየተመራመረ ነው ሰው ቢዝነሱ ላይ። የራሱን ስራ ተመራመሩልኝ አይባልም። ራሱ ይሞክረው እያየኩ ነው። ከዛ ምን ቢያደርግ አሪፍ ነው? ትንንሽ የአምፕሊፋየር እንትን ስፒከሮችን ገጥሟል። እነዚህ ይሄም ደግሞ 20% ወተት ምርት እንዲጨምሩ አደረገ። ምን ቆንጆ ክላሲካልና የሆነች ሙዚቃ የምትመስል ነገር ምቾታቸው ሰውነታቸው ሪላክስ ፍሌክሲብል ይሆናል። ብዙ ይመገባሉ፣ ብዙ ይጠጣሉ እና ፍሪ ነው የሚሆኑት። በቃ ቀን ታልበው ማታ ጧት ታልበው ቀን ላይ የወተት ግታቸው መሬት እስከ መንጋት ይደርሳል። ብዙ ምርት ይሰጣሉ። አይታችሁታል። በዚህ ልክ ነው። አሁን ምሳሌ ጥናቱ እንደሚለው አንድ ላም በቀን እስከ 30 ሊትር ድረስ ወተት ትሰጣለች። እስኪ ግን አርሶ አደሩ ጋር ሄዱ። አያቱም አባቱም እሱም ከእንስሳ ጋር ነው የኖሩት፣ ግን ከእንስሳዎቹ የተሻለ ነገር አያውቅም። ለምን ብትለኝ ከአንድ ጣሳ ውጭ ላሞቹ አይታለቡም። ምን እንደሚፈልጉ እንኳን ማጥናት አይፈልግም። ባዮሎጂ እኮ ተምሯል። 5 ዓመት እኮ ልጁ ሄዶ ዩኒቨርሲቲ በስብሶ እኮ ነው የመጣው። እንዴት መጀናጀንና እንዴት ጠባብ ሱሪ እንደሚለበስ ነው ተምሮ የመጣው። ግን አይታችሁታል። አንድ ሳምንት አጥንቶ መመገብና ወተት ጎርፍ መፍጠር እየቻለ አባቱ ደጅ ከዛ የሆላንድ ወተት ለማስመጣት ከልማት ባንክ ብድር ይጠይቃል። ምንድን ነው ታዲያ? ወሬ አልቸገረንም። በቃ ወሬ ሰለቸን። አሁን እኔ እንደዚህ መግብ እንደዚህ አስተምር እንደዚህ አብላ አልልም። እንደዚህ አይነቱን ነገር ራስ እየሞከር እያየ ጧት ማታ ቸክ እያደረግ እዛው ቀጥል፣ የተሻለውን እየመረጥክ ማለት ነው። እሺ ጥያቄ ቁጥር 4 በትክክለኛው ሰዓት ያገኘው ትክክለኛው ሰው ጀግናው በላይ ሞርዴ በቅድሚያ የከበረ ሰላምቴ አክብሮቴና አድናቆቴ ይድረስ እያልኩ ጥያቄን እንደሚከተለው አቀርባለሁ። አንድ ሰው ከተዝረከረከ ማህበራዊ ህይወት ርቆ ግን ደግሞ ፈጽሞ ሳይርቅ መንፈሳዊ ህይወቱን ማህበራዊ ህይወቱን በተገቢው መንገድ እያካሄደ ስልጠናውን በሚገባ እየተከታተለ ቢዝነስ ፕላኑ እየሰራ ማሳካት አይችልምን? ማለትም ስለ ስኬታማ ለመሆን ግዴታ ለ2 ዓመት ሙሉ ለሙሉ ከማህበራዊ ህይወት መራቅ ይኖርበታል። በነገራችን ላይ እኛ ማህበራዊ ህይወትን ራቁት ወይም ተጠንቀቁት ለ2 ዓመት ያክል ያልነው ስራችሁን ሊጎዳ ከቻለ ነው አይደለ? ቢዝነሱን ራሱ ማህበራዊ ህይወት ያደረገ ሰው ይኖራል እኮ እኛ ምን አገባን ከተሳካለት። ነገር ግን እኛ የምናየው ሰው ይኸውላችሁ ጊዜ የለም በትርፍ ሰዓትም ቢሆን ስራው እንለውና ጊዜ የለኝም ይላል። ወደዛው ለኬጂ ለ3 ዓመት ልጅ ኬጂ ተመረቀ ተብሎ ለ5 ዓመት ነው አላውቅም ስንት ዓመት እንደሆነ እኔ ስለማልደግስ አላውቅላችሁም ጉዳችሁ። እዛ ሄዱ ድንኳን ሲያዋጥር አገኘዋለሁ። አሁን ለምንድን ነው ትርፍ ጊዜ የለኝም አላልክም ወይ ስለው ይሄማ ግዴታ ነው። ከዛ ምን አልኩ እኔ ማህበራዊ ህይወትን ለ2 ዓመት ያክል ምን በሉት ተውት አልኩ። አያችሁ ተውት በቃ ለ2 ዓመት ያክል ምን ችግር አለው? ህይወትን ካስተካከልክ በቂ ገቢና በቂ ድርጅት ካለ በኋላ ትመለሳለህ። ሰው በገንዘብ አይኖርም የሚለኝ ሰው አለ። የሰማይ ወፎች አያጭዱም አያርሙም ልብ በሉ ፈጣሪ መግባቸዋል ተብሏል የሚለኝ ሰው አለ። አይዘሩም እንጂ አይዞሩም አልተባለ። ታዲያ እኮ ሰው የዘራውን በራው ነቅተው አይተው አድፍጠው በሰዓቱ አምጥተው ነው የሚመገቡት አይደል እንዴ? ይሄ ማለት ተኛ በስብስ ነው እንዴ የተባለው? አይደለም እንደዛ አይደለም የተባለው። አብዝተህ አትጨነቅ ነው። አንተ ብቻ ተጠንቀቅ። ለአንተ የተባለውን ነገር ንቅት ብለህ ስቶር አድርግ ነው እንጂ የተባለው ተኛ እኮ የሚባል ነገር የለም። ተጠንቀቁ ትርጉም ላይ ሰነፎች። ስለዚህ ለስንፍናችሁ ሰበባት ከበራ አትፈልጉ እያልኩ ነው ያለሁት። ማህበራዊ ህይወትን የምትተውት ከጎዳ ነው። በቂ ስራህን ሰርተህ የቀን ግብህን አሳክተህ በየወር የሚሊዮነሮችን መንገድ አችፍ ካደረገ በመብት ነው ማህበራዊ ህይወት መሄድ።
ነገር ግን እኔ ጊዜ የለኝም ቆይ ቀስ ብዬ ነው የምጀምረው እያልክ ግን እዛ ሄደህ እድር ይቀጡኛል ብለህ እድር እቁብ ካረፈርክ ይቀጣል ብለህ ያስተረፍካትን ገንዘብ ይዘህ እቁብ እንደገና ደግሞ ከረመለቅሰው ምን ይሉኛል ብለህ ሄደህ ቁጭ የምትል እንደገና ጌጂ ምናምን የሚባል የጌጃ ስብስብ ውስጥ ሄደህ ድንኳን የምትወጥር ከሆነ የጎረቤቴ ልጅ ዛሬ ሊመረቅ ነው 5 ዓመት እሱ ወሬ ሲጠጣ ቆይቶ መጥቶ ምረቃ ኮፍያና ጥቁር ጋውን ለብሶ ሀዘን ምልክት እኮ ነው ጥቁር ለራሱ የሀዘን ምልክት ምንድነው? እዛ ጋር ሄደህ የምትቀመጠው ብሩን አዋጣችሁ በቃ ስራ በሉት እስኪ ሱቅ ከፈቱለት ድግስ ከምትደግሱ ከድግሱ በኋላ እሱ ስራ ፍለጋ ማስታወቂያ በማንበብ ፊቱ ጠቆረ እኮ ራሱን ሳተ እኮ ሄዶ ሊቢያ ይደበደብና ቪዲዮ ይልክላቸዋል። ምን ነው እንደምንም ብዬ ስራ ፍለጋ ሲሄድ ቀጠቀጡኝ። ድንኳን ወጥረህ ጊዜውን ቀጥቅጠህ አጉል ሞራል ሰጥተህ እንዲኮፈስ አደረግከው። በልሹ ልክ ብለህ ድምፅህን አጥፋና ስራ ድርጅትህን ታስመርቃለህ ነው የሚባለው። ድርጅትህን ስታስመርቅ እንመጣለን ነው የሚባለው። እንዲሁም በባለፈ ሀብታምና ታዋቂ ሰዎች ተብዬዎች ለቅሶ እየተለቀሰ ታዋቂ ሰዎች እየተባለ ይሄን ያክል ብር እንደው ለልጃችን እንኳን ደስ ያለሽ። እስኪ እዛ መንገድ ለወደቀውና ጫማ ለሚጠርገው ትንሽ ኢየሱስ ከፍቶ ለሚፈራገጠው እስኪ ለሱ ስጠው ገንዘብ ካለ። ምን አይነት ነገር ነው? ከባድ ነው። ጋጥሽ ጥያቄ ቁጥር 5 ከደቡብ ጎንደር ነው በርቀት ጥያቄን የማቀርበው። አቶ በላይ ጥሩ እሳቤ ያለህ ሰው ነህ። እግዚአብሔር ይጠብቅህ። ሸቀጣ ሸቀጥ በ100 ሺህ ብር ስራ ልጀምር ፈልጌ ነበር። አንዱ ችግር የሆነብኝ የመስሪያ ቦታ ነው። ልከራይ ወይስ ስራና ስልጠና ሼድ እንዲሰጠኝ ልጠብቅ? የእርሶን ምክርና አስተያየት ለግሱን። አንድ ቀን ነው የሰማው ስልጠናው ወይም አለፍ ገብቶኛል፣ ችግር የለም አለፍ እያደረገ ጫፍጫፉ ነው የሚሰማው። በሳምንት 2 ሰዓት ከሰለጠናችሁ እንደ አይነት ጥያቄ አትጠይቁም። ስለዚህ እንደገና አዳምጠን የምለው ማለትም እየከለከልነውን ጥያቄ ነው የሚጠይቀው። እሺ ላይ መጠየቁ ችግር የለም፣ ግን ጥያቄያችሁ ግልጽ ይሁን። እኛ ሼር ተቀበሉ አላለም ብለናል። የእናት ያባታችሁ ቤት ራሱ ስራ እንዳትጀምሩ። አረ ሰውዬ ሊያቆራርጠ ነው ወይ ስሙን ሊያዞር ነው እንዳትሉ። ተከራይተህ ጀምርና ምልህ ሂሳብ ስራ። ያንተ ቤት ቢሆን ለራሱ በየወር የኪራዩን ሂሳብ አንሳ። ቤቱ ስልጠና ውስጥ አልገባም፣ አንተ ነህ ስልጠና ውስጥ የገባው። እንዲያውም በራሳችሁ መኪና የምትሰሩ ሰዎች በየቀን የመኪናውን ኪራይ አንሱ፣ የነዳጁንም አንሱ። ያተረፍከው ስራ ብቻ ነው ያንተ። ቤትም ከሆነ እንደዛው ምን አገባ? ያንተም ይሁን የአባትህም ይሁን የመንግስትም ይሁን የኪራዩን ብር አንስተህ ነው እኛ የምንከታተልህ ትርፉን። ስለዚህ መከራየት ይሻላል ማለት ነው። እሺ ጥያቄ ቁጥር 6 አቶ በላይ ሰላም ለአንተ ይሁን። 2 ጥያቄ አለኝ። አንደኛ የዶሮ መኖ አዘገጃጀት ግብአቱ ቀመሩ ብትነግረኝ። ሁለተኛ የመጀመሪያ ወር አሳክቼ ነበር። ሁለተኛና ሶስተኛ ወር ለማሳካት የእንቁላል ምርት አይጨምሩ። ባሳካሁት ብር የእንቁላል ጫጩት ገዛሁ። ቢሆንም የእነሱ እንቁላል የሚጀምሩት ከ4 ወር በኋላ ነው። ስለዚህ የሚመጡት ወሮች እንዴት ነው ማሳካት የምችለው? እባካችሁ ዘዴ ንገረኝ። ወይ መጣል የሚጀምሩትን ግዛ፣ ወይስ ከሚጥሉ በጣሉት ማደግ ቻል እንጂ ግን እዛ መስተረኛ መኖ ኬሚስት አናደርግም። ብቻ ግን ትችላለህ። እሺ ብዙ ጊዜ እዛው የገዛችሁ ሰው እኮ ራሱ ያውቀዋል እኮ አካሄዱን ብጠይቁት የጠፋበት እንዴት እንደሚታደግ እንጂ እንዴት እንደሚመገብ እንዴት እንደሚዳቀሉ ያውቃል እኮ። በዛው በቅርብ እንዲህ ሰርች ብታረጉ ራሱ በአንድ ቀላል ሰው ታዩታላችሁ። እዚህ ቦታም ላይ ብዙ ሰዓት ማሞቅም አያስፈልግም ለዚህ መልስ። እሺ ጥያቄ ቁጥር 7 ጥያቄ መጠየቅ እፈልጋለሁ። የምሰራው እንጀራ ማቅረብና ወፍጮ ቤት ነበር። ነገር ግን ብድር ወስጄ ነበር የስራውን እየሰራሁ ያለሁት። ግን ገቢና ወጪ አልተመጣጠነም። የቤት ኪራይና ለሰራተኛ እንኳን መክፈል አቅቶኛል። የኛም ቢዝነስ ፕላን በደንብ ፈትሸው በደንብ አድርገህ እንዴት ነው የሚለው ወጪና ገቢን እንዴት ሰራ? ወይ ሲገዛ ወይ ሲሸጥ ወይ ሰራተኞችን ሲቆጣጠር ብቻ ችግር አለበት የለበትም? ችግር አለበት። ወይ ሲገዛ ወይ ሲሸጥ ወይ ልጆቹ ላይ ወይ ጊዜ ወይ ገንዘብ ወይ ግዢ ወይ ሽያጭ ተጨበረብረዋል። እሱም በደንብ ከፈተሸ ያጣራዋል። ስለ ሰራተኛ ስኛ ምንድን ነው ያወራነው? ለመሆኑ ምን አለን? ሰራተኛም በምን አይነት መንገድ በምን አይነት ህግና ደንብ በምን አይነት ሰዓት በምን አይነት አያያዝ በምን አይነት ፖሊሲ ተጠቀሙበት ነው ያልነው። እንደዛ ማለት ነው። የማርኬት ጥናትንስ በምን አይነት ውድድር በምን አይነት ማስተካከል በምን አይነት ማብቃቃት በምን አይነት ሽርፍራፊ ሳንቲሞችን መልሶ ሪሳይክል ማድረግ ሲስተም ውስጥ እንዴት ማድረግ እንደሚችል እነኚህን በደንብ ስልጠናዎችን እየመለሰ ማዳመጥ አለበት። እሺ
ጥያቄ ቁጥር 8 ከዚህ በፊት ስራ ውስጥ ነበርኩ። ስራ ተበላሸብኝ። ለ2 ዓመት ያለ ስራ ቁጭ አልኩ። ያለኝም ብር ጨረስኩ። አሁን 100 ሺህ ብር ብቻ ቀረኝ። ምን ልስራበት? ወዳጄ አስቀድሜ ስለ ምክሩ አመሰግናለሁ። እኛም እናመሰግናለን። ደስ ያለን ስራ ምረጥና ይሄንን መስራት ፈልጌ ነበር በ100 ሺህ ብር በለን። ከዛ እንዴት እንደሚያድግ እነግራለን። ቀጥል። ጥያቄ ቁጥር 10 በመጀመሪያ ለምታደርጉት በጎ ነገር ሁሉ ማመስገን እፈልጋለሁ። ስሜ ፋንቴ እባላለሁ። አፋር ክልል ነው የምኖረው። የምሰራው ስራ ባንክ ነው እና መጠየቅ የፈለኩት አንደኛ እኔና ባለቤቴ የ6 ወር ህፃን ልጅ አለን እና በትርፍ ጊዜ የወንዶች ልብስ መሸጫ መክፈት ፈልገን ነበር። ነገር ግን እኔ ወደ ስራ በሚሄድበት ሰዓት የንግድ ቦታ አይዘጋም ወይ? ምክንያቱም እሷ አራስ ናት፣ ለመክፈት አይመቻትም እና ይህ እንዴት ማጣጣም ይቻላል? ምን ችግር አለው ታዲያ? ሚስቱ ስራ እስከምገባ እሱም ቅጥሩን እስከሚለቅ በትንሽ ጀምሮ ቢያንስ የመስሪያ ቤት ጓደኞቹ ቢጠቅም ይቻላል አይቻልም? እሷም የሰፈር ጓደኞቿን እሱም የመስሪያ ቤት ጓደኞችን እንዲገዙ እያደረገ ከትንሽ ከአንድ ልብስ ይጀምሩ። በቃ አንዴ በደርዘን በቦንዳ አመቶ ጨቅ በቃ ቤቱ ተከፍቶ ሰራተኛ አድርጎ በቃ እነሱ ቆመው መቸብቸብ ላይ ብቻ አይደለም እኮ የሚጀመረው፣ በአንድ ልብስም ይቻላል። በአንድ ፓኬት ማስቲካ አይደለ እንደ ጀግናው ወንድማችን ቢዝነስ የጀመረው መስሪያ ቤቱ ባልደረቦች ማስቲካ ለዳጀሽን ምሳ ሲበላ ቀጨቀጭ ወሳኝ ነው በማለት አይደል እንዴ? እሱም እኮ ቀለል ባለ ዋጋ እኮ በነገራችን ላይ አንድ አጎቴ ልብስ እያመጣ ነውና ኑሮ በዘዲያ አንዳንድ ጋይስ ሽንት ሰው ለመዝግብ ብለህ ጀምረው እየተስፋፋ ይሄዳል። ሚስትህም ነቃ ስትል ሌላ ሰው ቀጥራ በመጉዚት አንተም ቀስ ብለህ የስራ ሰዓትን በማሸጋሸግ ከዛ እያደገ ቢዝነስ ውስጥ ከዛ ድረስ ፕራክቲካል ውሰዱት። እንዴት ነው ሲያዋጣ፣ እንዴት ነው ሲመጣ፣ እንዴት ነው ሲሸጥ፣ እንዴት ነው ሲገዛ። እንደውም በአንድ ጊዜ ማታውቀውን ከምትጀምር በዛን ጊዜ ያወዳደርክ በደንብ ነገሩ ይገባል። ከፍ ካልክ በኋላ ራሱን ችሎ ሳይክል ያደርጋል። ከባንክ ቤት የተሻለ ገቢ ሲኖር ትወጣለህ። ወይም ደግሞ ቢያንስ ሚስትህ ሙሉ በሙሉ ትሰራለች። ለምን ሌላ መጉዚት አስገብታ ማለት ነው። ምን ችግር አለ? ልጅቱን እዛው ልታስተኛ ትችላለች እኮ አማራጭ ነፋለ። እኔ ግን እምለው አሁን ባለ ጊዜ ጀምር። እሺ። ጥያቄ ቁጥር 11 ሰላም ጤና ይስጥልኝ። ባንተ ቢዝነስ ፕላን መሰረት የተሳካ 22460 ብር አለ። ኪራይ አጣው። ምን ትመክረኛለህ? የምን ኪራይ? አልተጠቀሰም። ምንም የምትፈልጉትን አይነት ኪራይ በግልጽ አስቀምጡ ብለናል ቻናላችን ላይ። ለሁላችሁም የማኑፋክቸሪንግን የንግድውን ኪራይም እንደዛው ቤት ይሁን ማሽን ይሁን ሌላ ቁስ ይሁን ተሽከርካሪ ይሁን ምንም አይነት ነገር ቢሆን በግልጽ አስቀምጡ። ድረገጻችን ላይ ግቡና ቦታውን፣ መጠኑን፣ የምፈልጉትን አይነት በቀላሉ የአከራይና ተከራይ የሻጭና የገዢ ሊንክ እናደርግላችኋለን ወደዛው ማለት ነው። እንደ ደላላ ብር እናስከፍላችሁ። ይህንን ማህበራዊ ድረገጻችን ላይ አስቀምጡ ብለናል። ለማንኛውም የሚመቻችሁ ገጽ ላይ ማለት ነው። እሺ። ጥያቄ ቁጥር 12 ጤና ይስጥልኝ። ይገርማል 3 ጊዜ ተመዘገብኩ ግን ምንም አላሳካሁም። ልጅ አሳዳጊ ነኝ። ዳንቴል ሰርቼ ለነጋዴዎች እሰጣለሁ። ሐምሌ ጀምሬ በር ላይ በጠረጴዛ አድርጌ ጀመርኩ ግን ከነጋዴዎች በታች እያልኳቸው ውድ ነው ይላሉ። ከዛን ገበያ ሸጬ አጥፍቼ መጣሁ። ለማንኛውም እንዴት አድርጌ ላስፋፋው? ጥሩ። በነገራችን ላይ የቅድሙ መልስ ነው። ምንም አይነት ነገር አላተርፍ ካለ ችግሩ እናንተ ጋር ነው። የማያዋጣ ሰውና የማያዋጣ ስራ የለም። አያያዛችሁ ግን እንዲያከስር እንዲሟለት ስፓናት ዳሜጅ አድርጋችሁታል። ስለዚህ እንደገና ጥርስ አውጡለት። ምኑ ጋር ነው ችግሩ? ፈትሹት። እዛ ጋር የሆነ ችግር አለ፣ የሆነ ችግር አለ። እኔ አየር የለም የሚለኝ ልብስ ሰፊ እኮ ሜትሩን ብቻ ነው የማገኘው ቤቱ ሲሄድ የለም ሰውየው። ወደዚህ አንዱ ወደዚህ ሄዶ አንዱ ፕልቤት መሰለኝ ይላል፣ አንዱ እያያችሁ ብሎ እንደዚህ ነው ሄደው ይላል። ይሄ ሰውዬ ነው ወይ እንግዲህ አላዋጣኝም የሚለው? አትገኙም ስራው ቦታ ከተገኛችሁም ስትገዙ የምትገዙት ሄዳችሁ ከተመቻችሁ ቦታ ላይ በቃ የሆነ ነገር ወይ ስታመርቱም ግብአት ስታመጡም እንደዛው ነው። ፈትሽ፣ አጣራ፣ ወዝወዝ በል፣ ንቃ፣ በደንብ ትኩረት አድርግ። ስለ ቢዝነስ በደንብ አዳምጥ። የእኛን ስልጠና ደጋግመህ ስማው። ወይ ስትገዛ ወይ ስትሸጥ ወይ ስታመርት ብቻ ሆነ ወይ ጊዜ አጠቃቀም ላይ ችግር አለ። ፈትሽ ራስን ታገኘዋለህ። እሺ ቀጥል። ጥያቄ ቁጥር 13 ሰላም ለእናንተ ይሁን ለአቶ በላይና ለሰራተኞቹ። ሁለተኛ ዙር ተመዝግቤ ስልጠና እየወሰድኩ ነው። እኔን ያስቸገረኝ ነገር ስራዬ ሱቅ ኮስሞቲክስ ነው። ወረቴ 400 ሺህ ብር ነው። በ100 ሺህ ብር ለመጀመር እቃውን ስጠራ
ሳጣራ ብዙ ስራ ያመልጠኛል። ለማጣራትም ጊዜ ይፈጅብኛል። እንዴት ላድርግ? ስልጠናውን በደንብ አዳምጡ። ማለትም ከ100 ሺህ ብር በላይ አዲስ አይደለ? ከ100 ሺህ ብር በላይ ቢዝነስ ፕላን የለንም እኛ። መረጃ የሚጣራውም እንደው አጠቃላይ ጥርግ ብሎ ልክ እንደ ድርጅት ወይም እንደ መንግስት አጥኚ ተብዬ በጀት ተበጅቶለት በቃ ከንሉ ካምብሩ ዘይዶ ኖሮ አይደለም የሚጠናው። እንደዛም አይደለም ያለነው እኮ ኢንፎርሜሽን ቴክኖሎጂ ዲጂታሉ ታይም ላይ እኮ ነው ያለነው። ፐር ሰከንድ በማይክሮ ሰከንድ መረጃ የሚቃረምበት ለነቂዎች፣ ለቢዝነስ ማኖች፣ ለጎበዞቹ ወደ ገንዘብ ለመቀየር እንዳሁኑ ምቹ ዘመን የለም። ዝም ብሎ ድህነት ላይ የሚሾቀው ማህበረሰብ በገዛጁ ነው በገዛጁ ነው እኮ ነው። አልነቃንም። በደንብ ንቃ። ቀጥይ። ጥያቄ ቁጥር 14 መለሰ እንዳለ ከጎጃም መኪና ነበረኝ። አሁን ከስር ያለው የራሴ 80 ሺህ ብር አለኝ። ሽንኩርት ጀምሬ ዱቤ ስለምልክ ብሩ ቶሎ አይመለስም። ምን ትመክረኛለህ? አቶ በላይ ፈጣሪ ይባርክህ። አሚን። በእኛ ስልጠና ዱቤ መስጠት መቀበልም ጥንቃቄ ያስፈልገዋል። መቀበል ግን ይቻላል። በምን? በጥንቃቄ። መስጠት ግን አይቻልም። እሱም ለጥንቃቄ ሲባል። ለምን ተቀበሉ ተባላችሁ? መክፈል ስለምችሉ፣ ስለሰለጠናችሁ፣ በአቅማችሁ ልክ ስለምትሄዱ፣ ስለማትንጠራሩ። ምሳሌ በቼክ ተጠቀሙ ብለናል። የሚሊዮነሮች መንገድ ሰልጣኞች ዝም ብለን አይደለም በቼክ ተጠቀሙ ያልነው። አንድ በቢዝነስ ፕላናችሁ ግማሽ ነው የምትጽፉት። ሌላ ግማሽ ገዝታችሁ ግማሽ ነው ቼክ የምትሰጡት። ሌላ ቢዝነስ ፕላን ስላላችሁ አትከስሩም። ሌላ አንድ ቼክ ለሰንበዲ ከጻፋችሁ ያንን ሳትከፍሉ ለሌላ ሰው ሄዳችሁ መጻፍ አትችሉም። ሌላ ልቅዳ ብትሉ በሞላው አገሪቱ ላይ ያለ ሰልጣኞቻችን ሙሉ መረጃችሁን ለቀን እናሳድናቸዋለን። ልቅዳ ብትሉ አጋጣሚ ብትሰወሩ እስከምትገኙ ድረስ ለተከዳው ሰው ሁላችንም አዋተን ገንዘብ ስትሩ ስራው እንዳይበላሽ ይቀጥላል። በእንደዛ አይነት በጥንቃቄ እናስኬዳለን። ሰው ገንዘብ አነሰኝ ብሎ እንቅስቃሴው እንዳይቆም፣ አገልግሎቱ እንዳይቆም፣ መነገዱ እንዳይቆም፣ ማምረቱ እንዳይቆም በቼክ እንዲገበያ ያደርገናል። ብዙ ሰዎች የቼክ ሁኔታ ስላልገባችሁና በደንብ ስላልነቃችሁ እንጂ የነቁ እየተጠቀሙበት ነው ያሉት። እስቲ ለመለማመጃ ቢያንስ እንኳ ቅርቦቹ ላይ እና እኛ ላይ ተለማመዱ ብለናል፣ በቀላሉ ማለት ነው። ስለዚህ ዱቤ የሚልክ ሻው መጀመሪያ ሰልጣኝ ለሰልጣኝ ቢሆን እንኳ ለራሱ ያለ ቼክ ዝም ብሎ የእቃ አገልግሎት ልውውጥ አይቻልም። በጥንቃቄ ነው እያንዳንዱ። የሚገርማችሁ እኮ እስኪ ይችን ነገር እንደ ሁላችሁም ታውቃላችሁ። ማርኬት ቦታ ላይ እንኳ በሲስተም ሂሳብ ክፈሉና ወይ በቴሌ ብር ወይ በሆነ ባንክ ይኸው አስገብቻለሁ በሉት። ችግር የለም እናመሰግናለን። ሂድ ይግባ አይግባ ጭራሽ አታውቋቸውም እኮ አታውቋቸውም፣ አያውቋችሁምም። ከዛ ማታ ላይ ሂሳብ ጎደለኝ ይነቅላል። ምን ይሰራል? 1 ሚሊዮን ሸጠ 100 ሺህ ብር ከተቀማ እንዴት ነው የሚሰራው ሰው ግን? እስኪ ደረሰኝ ማየት እንልመድ። ሊንኳን ገብተን ማየት እንደዛ ታስለምዳላችሁ። እኛ ማርኬት ሲመጣ ይኸው ውድ ገብቷል። መጀመሪያ ውድ አይደለሁም ተናባላለሁ። አንድ የሚገጥመው ጥያቄ ሲቀጥል ደግሞ አንድ ጊዜ ሊንኳን ልጫንና የባንኩ አውቶማቲክ ደረሰኝ ይልካል ባንኩ። እሱ ልየው ከማበልጠሻ አንቺ ማን ስለሆናችሁ ሌላ ቦታ ላይ እንደዚህ ተብዬ አላውቅም። እኔ በእርግጥ ስለማንተዋወቅ ነው። ይኸውልሽ የሪንጀር ፎቶ እኛ ምን አገባን? አሁን የተባለው ሰነድ ነው አይደለ እንዴ? አታስለምዱ እንዲህ አይነት ነገር። ኬርለስ አትሆኑ በህይወታችሁ። ጥንቅቅ ብላችሁ ሊንኩን ልኩና የባንኩ ደረሰኝ ሆነ እዛ ይልክላችኋል። አየት ይልመድባችሁ። ያክስታችሁም ልጅ ይሁን ልምድ እንዲሆን ማየት። ለምን አከሪያ አይሆንም? ጥንቃቄ አድርጉ እንጂ ቃልክ የነበር ዱቤ ሰው ይቀማል። ቢከፍሉ ቀጥልልህ ነው። ስለዚህ አባቴ ካሽ የሚሸጥ ቢዝነስ ቀይር። ስራ ነፍ ነው ያለው። ጥያቄ ቁጥር 15 ጤና ይስጥልኝ አቶ በላይ፣ 2ኛ ዙር ተመዝጋቢ ነኝ። ስልጠናውን በደንብ እከታተላለሁ። የተሰማራሁት በግብርና ማምረት ላይ ነው። ያመረትኩትም ሽንኩርትና ቲማቲም ነው። እግዚአብሔር ምስክሬ ነው። ቀን ከሌት ደክሜበታለሁ። ሆኖም ግን ለውጤት ሲደርስ ሽንኩርት የሚጠይቅ የለም። ገበያው ረከሰ። አሁን 2ኛ ወር ደርሰናል። የደረስኩበትን ለመናገር አስቸገረኝ። አሁን ላይ ነቅዬ ከምሬዋለሁ። ቢያንስ ከ30 እስከ 40 ኩንታል ይሆናል። ምን ትለኛለህ አቶ በላይ? ስህተቱ ከኔ ነው? መልሱን ፈልጋለሁ። ካንተ ነው።
ከአንተ ነው። ቢዝነስ ፕላን ጀማሪ በኩንታል በጅምላ በምናምን እንዲያመርት አልመከርንም። እሺ፣ በአቅሙ ልክ በጥንቃቄ የሚመጡትን የሰው ሰራሽና የተፈጥሮ አደጋ ሊቋቋም የሚችል ፕሮዳክት ሪሳይክል ሊደረግ የሚችል ምን ባይሆንስ፣ የሆነ ነገር ቢሆንስ፣ የሆነ ነገር ቢፈጠርስ፣ አንድ ነገር ቢሆንስ፣ ቢዝነስ ፕላን እንዴት ማሳካው እዛ ጥንቃቄ ውስጥ አስገቡት። አሁን እኔ አልዘረዝርም እንጂ ብዙ መልስ አለው። ስለዚህ ፈልገው የሚቀጥለው ስልጠና ላይ ይለቀዋለሁ። እሺ። ጥያቄ ቁጥር 16 አራተኛ ወሬን ማሳካት አልቻልኩም። 42456 ብር ነው አሁን ያለኝ ካፒታል። በዚህ ወር ሱቅ የምጠብቅልኝ ታማ እኔ የመንግስት ጤና ስራ ላይ ስለምሰማራ ባለኝ ትርፍ ሰዓት ነበር የምከፍተው። ምን ማድረግ እንዳለብኝ አላውቅም። በጣም ጨንቆኛል። ለምን ትጨነቃለህ? አነስ ባለው ቢዝነስ ፕላን ውስጥ አስተካክለውና ለጊዜው በትርፍ ሰዓት የሚዘወር ስትሄድ የማይበላሽ እንዲሁም ስራ ቦታ ላይ አድቨርት የምታደርገው ወደ ገንዘብ የሚቀይረው መፍትሄ ያለው በተሻለው መንገድ ቀጥል፣ ግን አታቋርጥ። ቀጥል። ጥያቄ ቁጥር 17 ጤና ይስጥልኝ አቶ በላይ፣ እኔ የምሰራው የዶሮ ስራ ነው። በተከራየሁበት ቤት ሰርቼ ነበር። አሁን ዶሮቼ ሲበዙ አከራዮቼ ልቀቅ፣ ግቤን አበላሸህ አሉኝ። ሌላ ቤት ብጠይቅ አንተ ዶሮ አለህ አናከራይም አሉኝ። ምን ትመክረኛለህ? ጫካ አገባም እንኳን ዶሮቹ በዙልኝ እንደዚህ የማይባልበት ወይ የዶሮ ኢንዱስትሪ አካባቢ ላይ ምቾቱን ትቶ የለመደውን ሰፈር የሚያውቃቸውን ጎረቤቶች ጥሎ መመነን አለበት የለበትም? አለበት። እርባታ እንዳይቆም አባቴ ፈልግ፣ የሚፈልግበት ቦታ ይኖራል ማለት ነው። ባዶ ቦታም ቢሄድና ሸራ ወጥረ እዛ ውስጥ ነው። ኧረ ሸራ ክልክል ነው መሰለኝ፣ በቃ ባህር ዛፍ ውስጥ ነው። እሺ ብቻ ፈልገው መለውን ግን አትተው። እሺ ሰው እኮ እዛ በተመቻቸችና አሜን ብለው እንዲቀበሉት ይፈልጋል ማለት ነው። ወደ ስኬት ሲከር እንደዚህ አይደለም። እሺ ጥያቄ ቁጥር 18 እኔ የመንግስት ሰራተኛ ነኝ። በትርፍ ሰዓት ለመስራት አስቤ ነበር። ነጋዴዎች አሸማቀቁኝ። ስገዛ እያጫረቱ ስሸጥ የኔ እቃ ዝቅ ያለ በማስመሰል ያሽሟጥጡኛል። የጀመርኩት በርበሬ ነው። አዎ ትልቁ ነገር እንደታወቀ ነው። ሀገራችን ውስጥ አዲስ ቢዝነስ ጀምሮ የእናንተን ተመሳሳይ ቢዝነስ የጀመሩ ሰዎች 10 ዓመትም 20 ዓመትም ይኑሩበት ምንም አይጠቀሙበት፣ እናንተ ስትመጡ ደማቸው ይፈላል። ይህን ተናግረናል። ነገር ግን ከስኬት 5 ህጎች ትዝ ይበልህ። የመፈለግ፣ የመጀመር፣ የማመን፣ የመጽናት፣ የመተግበር ልጸና ይገባል። አሜን አሜን ብሎ አጨብጭቦ ና ብሎ የሚሰጥ ሰው የለም። አገላለጽ ቻልበት ያንተ እንዴት እንደሚለይ አንተ ልጁ አንዳንዱ ይቀንሳል፣ ከነሱም በታች ቀንስ። ሺህ ጊዜ ቀንሰ በመጣበት ብሰጣቸው አሜን ብለው ወደ አንተ አይመጡም። ቢመጡም እንኳን መልሰ ዋጋ ስጨምር ይጠፋሉ። ይሄ አርቲፊሻል አያያዝ ነው ብለናል። ነገር ግን ፈልግ። አንተ እኮ የተንጋጋ ጀማሪ ያስፈልግም። የኛ ሱቅ እኮ መጀመሪያ ሲከፈት 3 ደንበኛ ነበረን ያለን። አሁን እኮ 80 ሺህ ደርሰዋል። እንደዚህ ነው ደንበኛ ሲፈለፈል። ማንም አሜን ብሎን አይደለም። እኛን ሲደቡቁ ሲጨረቱ ሲያጥላሉ እንዲዘጋ ብዙ ሲያፍኑ የነበሩ ሰዎች አሁንም እዛው አንድ መስኮት ላይ አንድ ሱቅ ናቸው። የኛ ማርኬት ግን 5 ግዙፍ የንግድ ማዕከል ደርሶ አልፎ ዱባይ ማርኬት እየገነባ ነው። ይቻላል አይቻልም? መላለው ያንተ ልጁ እኔ ብዙ ባንኮች መጡና ጤና ይስጥልን ከንትራ ባንክ ነውና አብረን እንድንሰራ ፈልገን ነበረ። እሺ ምን አለ የተለየ? ለምን መሰለህ የሚነግሩኝ ያን ነው። ሌላ ባንኮች በቃ ተው እንዲህ አይነት ባንክ አብረን እየሰራ ነው። ኋላስ ቢያንስ የተለየ ነገር ይዘናል። እኛ ጋር የተለየ ነው። አንድ ጊዜ አዳምጠ የተለየ አለ ካለኝ ምን እንደዚህ ኖ በቃ ከእናንተ ጋርማ እንሰራለን እለዋለሁ አልለው። የተለመደውን ይዘህ ከሆነ የምትመጣ ምን ያደርግልኛል? 130 ባንክ። ስለዚህ እናንተም ማህበረሰቡ ውስጥ ስትገቡ የዚህ ገል ያለ ሲላችሁ ዋጋ በመቀነስ አታሳምኑ። ለምን? የተሻለ ነገር ፈልጉ። ምንድነው እናንተ ኮንፈርት? ምንድነው የተለየ የሚያደርገው? ትትናችሁ ይሆን? ግልጽነታችሁ ይሆን? ፍጥነታችሁ ይሆን? ኳሊቲው ይሆን? ከጧት እስከ ማታ መስራታችሁ ይሆን? ቦታው ዲሊቨር ማድረጋችሁ ይሆን? እንደው ምኑ ይሆን? ምስጋናችሁ ይሆን? የሆነች የምትሰጠው ፍላየር ትሆን? የተለጠፋችሁ ጥቅስ ይሆን? ምን እንደሆነ ልዩነታችሁን ፍጠሩ። መጀመሪያ ስንት ዓመት ሙሉ ፕሮፌሽን የሆነ ሰው እያለ አንተ አዲስ ጀማሪ ሆነ እንደዛ ሰው የእግርህን ሰቅለህ ቡና እየጠጣ መሸጥ አይመርህ፣ ማንም አይመጣልህም። ስለዚህ መላ ፍጠር። ፈልፍለው ይመጣሉ። ቀስ እያሉ አንተን ሀሳብ የሚወዱ ሰዎች እየበዙ እንዲመጡ ወጥር ከጧት እስከ ማታ ትኩረትህን ሙሉ በሙሉ ቢዝነስ ላይ አድርግ። ሙሉ በሙሉ እኛን ስልጠና አዳምጥ። እችላለሁ እውነትም አላፈገፍግም የሚለውን በአቅም ልክ በትንሿ ጀምር። ሰፋ ካለ ይጨንቃል፣ ቤት ኪራዩ ይደርሳል፣ ብሩ ትልቅ ነበረ፣ ሰው ተቀጣሪ ያስፈልገዋል፣ አችለውም። አነስ አድርገው።
ከዛስ ቀስ እያለህ ግን ሳታቋርጥ አሳድገው። በእኛ ቢዝነስ ፕላን ብቻ ተከተል ማለት ነው። ቀጥይ። ጥያቄ ቁጥር 19 እኔ የምሰራው ሸቀጣ ሸቀጥ ነው። ለአቶ በላይ የምጠይቀው የሱቅ የእድገት ደረጃዎች ምን እንደሆኑ ቢብራራ። ምን ለማለት ፈልጌ ነው? ሱቄን ለማስፋፋት ፈልጌ በላይ አትክልትና አስቤዛ ለማስፋፋት የሄዳችሁበት መንገድ እንደ ተሞክሮ ለመውሰድ ፈልጌ ነው። ሁለተኛ ቅርንጫፍ ለመክፈት ለመወሰን የመጀመሪያው ሱቅ ምን ደረጃ መድረስ አለበት? በላይ አትክልትና አስቤዛ ለአንድ ቅርንጫፍ ወደ 2 ቅርንጫፍ ለማሳደግ ስታስቡ ምን ነገሮችን ከግምት ውስጥ አስገብታችኋል? ቢብራራ። ተረስ አላችሁ ምንድነው? ቆይ በላይ እንዴት አድርጎ ነው? አዎ በነገራችን ላይ እኛ ብዙ ጊዜ እንዳወራነው ነው። ያው በደንብ ስላላዳመጠ እንጂ መጀመሪያ ታርጌት አድርጉ፣ ቢዝነስ ፕላናችሁን አስቀምጡ። ይሄ ቢዝነስ ፕላን እንዳለ ሆኖ የእናንተን እቅድ ዝግጁ አድርጉት። እኛ ማንም ጋር ሳያደርገን የ10 ዓመት ነው ቢዝነስ ፕላን ያዘጋጀነው። 1 ዓመት ከ8 ወር ፈጅቷል። ጥናቱ 9 ዓመት፣ ቢዝነስ ፕላኑን ለመስራት 1 ዓመት ከ8 ወር። ይሄ ማነው 1 ዓመት ከ6 ወር 18 ወር ማለት ነው። ስለዚህ የግድ የሚያስገድደው እዛ ደረጃ ላይ ለመድረስ 5 ፕሮጀክት ነበረ የምራስባችሁታል። 1500 ብር ይዛችሁ በ10 ዓመት ውስጥ 5 ፕሮጀክቶችን ጋይድ ማድረግ። 5 ፕሮጀክት ስላችሁ አሁን በላይ አትክልትና አስቤዛን 5 ቅርንጫፍ ማድረስ አይደለም። ከዛ በዘለለ የሚዲያ ፕሮጀክት አለ። የግብርና ሪሰርች ማዕከል ራሱን የቻለ የምርምር ማዕከል አለ። ሌላ ራሱን የቻለ ትልቅ ኢንተርናሽናል የግድብ ተርባይነር አለ። ትልቅ ማመንጫ ለኢትዮጵያኖች ነፃ ኤሌክትሪክ ማቅረቢያ። ሌላ ከዚህ ከደከረተው ሌላ ራሱን የቻለ ውብ ከተማ ግንባታ ስታንዳርድ አለ። ትልልቅ ኢንቨስት እያደረግንበት ነው አሁንም ያለው። በቅርብ ጊዜ ውብ ቅንጡ ከተማ ክሬት ሲደረግ ታያላችሁ፣ ገጠር ውስጥ ማለት ነው። ጥያቄ ቁጥር 20 አቶ በላይ ጥያቄ አለኝ። ሚሊዮን አስታጥቄ ነኝ። ጥያቄ እባክህ ሚስቴ ያየችውን ሁሉ ካልገዛሁ እያለች እያስቸገረችኝ ነው። ልፍታት ወይስ ምን ይሻላል? ወሳኝ ኩነት ተመክራም አልሰማ አለችኝ። ምን ትመክረኛለህ? አረ መቼም ጭካኔን ያውቀዋል አይደለ? እንደኔ እስኪ ምናልባት ከኛ ጋር ወይ ስልክ አገናኘን ወይ ይዛትና እምቢ ካለች ግን ጭራሹንም ፍታት። ምሰማን አግባ። አባቴ የሰለጠነች ያለች እዚህ ስኬት ባልባል የምትል ማለት ነው። ከእሷ ጋር ዝም ብለህ ስራህን ቀጥል። ምን አደናቆረ አንተ? ኧረ ቀጥል። እሺ ቀጥል። እኔ ማንም ሰው ጋር በጣም እንዲያውም የሚገርመኝ የሚደባደብ ባልና ሚስት ግን ምን ሆነው ነው? እንዲሁ ምን አይነት ጅል ነው? ወይ መምከር ነው ወይ መተው ነው። እኔ እንደዛ ነው። ወይ መምከር ወይ ማስመከር ወይ ለመከራ አሳልፎ መስጠትና መፋታት። ዝም ብሎ ፍቃውጥ በቃ መጨቃጨቅ እዚህ ቤት ከባድ ነው። እሷ ነች እንጂ እሱ ነው እንጂ አይደለም። እንደዛ አይነት ምን አይነት መከራ ሰበብ። ይሄ ራሱ ምክንያት ፈላጊ ነው። እንደዛ ምክንያት አትፈልጉ። በነገራችን ላይ አይታወቅም። ምናልባት እሷም በአንድ ፊት አስቸጋሪ የሆነ ባላለ ልፍታው ወይ ብላ ጽፋ ሊሆን ይችላል። ግን ተጠንቀቁ። በደንብ ፈትሹ። እዚህ ጋር አንድም ሰው ጋር እኔ የሚገርማችሁ ሰፈር ካልተመቸኝ ራሱ እንዴ ከተማ ውስጥ የሚኖረው ሰው አስተሳሰቡ ስላልተመቸኝ እኮ ነው የግል ከተማ መገንባት አለብኝ ብዬ ተነሳሁ። ትችላለህ። በደንብ ነው የምትችል። የራስን ዓለም መፍጠር የምትችል ረቂቅ ፍጡር እኮ ነህ። ሰው ስትባል እኮ እንደዛ ነው። ምንም ነገር የማይሳነው እኮ ነው ሰው ማለት እንዴ ጎበዝ። ያደጉ ሀገሮች እኮ መጥቀው እኮ ስንቱን ህዋ እኮ እየፈተሹ እየተመራመሩ እኮ ነው። እና አማዞን እኮ ኤአይ ፈጥረው በሮቦት ማናጀር ፋብሪካ ምናምን ኮንትሮል እያደረጉ እኮ ነው። በጣም ብዙ ነገር ሄደዋል እኮ። እኛ አጠገባችን ያለውን ሰው እንኳን መክረን ጎበዝ አጋር ለማድረግ ከባድ ነው። ለምንድን ነው የሚከብድ? ወይ ችላ አሰልጥን ወይ ችላ ተለይ። በቃ እየተናቆሩ መኖር አይፈቀድም። እሺ እንኳን አይደለም እጅና እግር ራሱ ካንሰር አለበት ከተባለ በጥሰ መጣል የቀረው አካል ሰላም ምንም አማራጭ የለም። ጥያቄ ቁጥር 21 ሰላም አቶ በላይ ስልጠናው ጥሩ ነው። እኔ የመንግስት ሰራተኛ ነኝ። አንድ ቀን እረፍት ነኝ እና በትርፍ ሰዓቴ ንግድ መጀመር እፈልጋለሁ። ስልኬ ትንሿ ስለሆነች ቢዝነስ ፕላኑን እንዴት አገኘዋለሁ? ቴሌቪዥንም ትንሿ ነች ታሳያለች። ቴሌቪዥን ከሌለ ጎረቤት እየሄዳለ
ገጠር ከሆነ ወይ ሌላ የተሻለ ስልክ ካለው ሰው ጋር እየሄደ ካርድ እየሞላ ወይ እያገለገለ በጉልበትህ አሳየኝ በለው ያሳያል። ከዚህ ውጭ ምንም አናደርግም። ቀጥታ ጥያቄ ቁጥር 22 ባልትና እና እንቁላል በባጃጅ ስልክ ሲደወል ነው የማደርሰው። ነገር ግን ሁለቱ በጣም የሚስፋፉ ስራ ናቸው። ችግር ያመጡብኝ ይሆን? ስለተስፋፉ ነው። በቃ ደግ ስትል ወደ መደበኛ ማርኬት ግቡ፣ ንግድ ፍቃድ አውጡ። ለቸክም ለምንም ለነፃነታችሁም ይመቻችኋል። እንደፈለጋችሁ ትንቀሳቀሳላችሁ። ዞሮ ዞሮ ማርኬታቸው ወደ ሚኒ ማርኬት፣ ወደ ሱፐር ማርኬት፣ ወደ ኢንዱስትሪ፣ ወደ ማምረት፣ ወደ ኢንተርናሽናል መሄዱ አይቀርም። ተጋፈጡት በነገራችን ላይ እንጂ በዛችሁ ልክ በቃ ለመሄድ አትሞክሩ። ምንም የሚያሰጋ ነገር የለውም። ምንም የሚፈራ ነገር የለውም። ሲጀመር የሚሊዮነሮች መንገድ ሰልጣኝ ሆነ ማትችለው የለም። ለሁሉም ነገር መልስ አለ። ጥያቄ ቁጥር 23 ሰራተኛ 5 ዓመት ሲያገለግል ቆይቶ በመጨረሻ የራሱ ቢዝነስ ይከፈትለታል የተባለው ቀጣሪውስ ሲያሰራ ቆይቶ ሂድልኝ አልቻልኩም ቢለውስ በእምነት ብቻ ይሆናል? ለምንድን ነው ሂድልኝ የሚለው? እሺ ቆይ መቀጠር ነው መቅጠር የፈለገው? መቅጠር ከሆነ ለምንድን ነው ሂድልኝ ለማለት ያሰበው? ተገቢ ነው። ለመቀጠር ከሆነ መቅጠርን የመሰለ ትልቅ ሀሳብ እያለ እሱ መቀጠር ጋር ምን አልከሳከሰው አይደለ? ድርጅቱ አልቻልኩም ሂድልኝ ቢለውስ ሊል የፈለገው ለ5 ዓመት ያክል አንድ ድርጅት ውስጥ ሰርቶ ከዛ በኋላ ደሞዝ ምንም ሳይወስድ ድርጅት እንዲከፈትለት ማድረግ ነው ያልከው ፖሊሲ። ድርጅቱ ምንም ሳይከፍለው ቆይቶ የተወሰነ ጊዜ አልቻልኩም ሂድልኝ ቢለውስ ነው ያለው። እሱ ድርጅት ቀጣሪ ነው ተቀጣሪ መሆን የፈለገው? ወይ እዚህ ጋር ነው ማወቅ የፈለግኩት። ለማንኛውም ስለ ቀጣሪነት ሆኖ ያሽም። ቀጣሪ ከሆነ ለምንድን ነው ሂድልኝ አልቻልኩም የሚለው? የማይችለውስ ለምንድን ነው? እንዲችል መሰለኝ እኮ እኛ እያሰለጠን ያለ ነው። እንዲችል ነው። ሰው ለምንድን ነው ሰራተኛ ከ5 ዓመት በኋላ የራሱን ድርጅት እንዲከፍት ደሞዝ አትስጡት ያልነው እኛ? ሙሉ ወጪውን ችሎ ነው። ሙሉ ወጪውን ሲችልና ደሞዝ ሲከፍል ሁለት ፊት አይከስርም ወይ ከተባለ፣ ወይ ድርጅት ሲከፍትለት ሙሉ ወጪውን ችሎ አይከስርም ወይ ከተባለ ተጨማሪ 6 ሰዓት ኦቨርታይም ይሰራሉ። የስራ ባህላቸውን ለ5 ዓመት ያክል 14 ሰዓት ያድርጉት ነው ያለው። ቻይና እኮ 24 ሰዓት አላቸው የስራ ባህል። እዚህ ኬንያ ጎረቤታችን ብትሄዱ ምሳ ሰዓት የሚባል የለም። እሺ ስራ ነው በቃ የሚሰራው። እኛ ሀገር ባንክ ብቻ ነው ምሳ ሰዓት የማይዘጋ፣ ሁሉም ይከረቸማል። ቀበሌማ ብሶ ታውቁታላችሁ። መቀሌ ደርሰው የሚመጡ ነው የሚመስለው ምሳ ሰዓት እንዴት እንደሚቆዩ ማለት ነው። አሁን ምናልባት አላውቅም እኔ ቀበሌ መሄድ ስላቆምኩ ማለት ነው። እድሜ ለሀብት ጉዳይ አስፈጻሚ ስላለ ህጋዊ ውክልና እንደዛ አድርጉላቸው። እሺ ምን አገባህ አንተ? ሰልፍ ምን እንደሆነ ስሜቱ እርሳ። ችግር ስሜቱ ምን እንደሆነ እርሳ። የድሮውን ሳረሳ ግን ብዙ ሰው ከዛ እንዲወጣ ሞክር። የግድ እሱን አዝለህ መዞር አይጠበቅብህም። ሰው ለማንኛውም ግን ይሄ የሚያሻማ አይደለም። መጀመሪያ ቀጣሪ ሆነ አባቴ። መጀመሪያ ግን አሁን አንተ ቢዝነስ ጀማሪ ነህ፣ ስራን ስራ አርፍ። ጥያቄ ቁጥር 24 አቶ በላይ ነጋዴ ነበርኩ፣ ከሰርኩ፣ አሁን ተስፋ ቆርጫለሁ፣ አይምሮዬን ጨንቆኛል፣ ምን ትመክረኛለህ? ምን አስጨነቀ? ለማን ብለህ ወይስ በስከዛሬው አሁንም ታስባለህ? እስከዛ ለምን ከሰርክ አልልህም። መክሰር ህጋችን ሆኗል። እንዲያውም አሁን ያደገ ነው የሚገርመው። ግልጽ ነው አይደለ? አንዱ ምን አለ? እኛ ቤት ማታ ቅልጥ አደረግ ነው በጭፈራ አለ። ምን ነው ሲባል መብራት መጥቶ፣ ታዲያ ምን ነው ሲል ገረመና መምጣቱን የገረማቸው ማለት። እኛ ሀገር መክሰር ህግ ሆኗል። ማለትም በስተጀርባ 1 ሚሊዮን ሰው ከስሮ ነው 10 ሰው ወይም 100 ሰው ሲሳካለት የምትለው የተሳካላቸው ሰዎች ነው እንዲያውም የሚገርሙልን። አሁን በላይ አትክልትና አስቤዛ እንዴት በ5 ዓመት እዚህ ደረጃ ደረሰ? እንዴት ሊሆን ቻለ? ኪሳራማ የተለመደ ነው እኮ። ከሰርኩ ስትል እንዴት አከሰር? ግድ ነው ትከስራለህ። ኪሳራ ሁሉም ሰው ከስሯል። ሲሳካልህ ግን እንዲህ ሊሳካልህ ቻለ? ኪሳራ አይደለም አሁን። ስለዚህ እስከዛሬ ለምን ከሰርክ አልልህም። እንደ ማህበረሰቡ እንደ ሴት ስላደረግነው መክሰር በቃ ህግ ስለሆነ ሰው ከዚህ በኋላ ግን እንዳከሰር። መክሰር ነውር ነው። እሺ መክሰር ነውር ነው። ድሃ መሆንም ነውር ነው። አሁን ቶሎ ብለህ ወደ ባለ ሀብት ና። ስለዚህ ከዚህ በኋላ ግን እጅ ላይ ስንት ብር አለ? በ100 ብር ቢዝነስ ጀምረህ በ2 ሚሊዮነር ትሆናለህ። ከ5 ዓመት በኋላ ብትሰራም ባትሰራም ገቢ የሚያመጣ ድርጅት በእኛ ቢዝነስ ፕላን ትገነባለህ። ስልጠናው ነፃ ነው። ባለበት ቦታ ሆነ ተመዝገብ። ከቻልክ ና በአካል። ከዚህ ውጭ ምን እላለሁ? 100 ብር ከሌለኝ እላክልህ። ቀጥይ።
የመጨረሻው ጥያቄና ጥያቄ ቁጥር 25 ሰላም በላይ እድሜ ጤና ይስጥህ። እኔ ሁለተኛ ዙር ሰልጣኝ ነኝ። የመጀመሪያ ወሬን በሚገባ አሳክቼ ነበር። ቀጣይ ወር ላይ ግን የምሰራው ማሽን ተበላሸና ማስጠገኛ ብዙ ብር ይጠይቃል። እንደዚህ ያሉ ችግሮችን እንዴት ማለፍ እንችላለን? በደንብ ይብራራልኝ። ማሽን ግን በእርሱ ነው መጀመሪያ የተበላሸው ወይስ ብዙ ሰው ይበላሽበታል? ማሽን ይበላሻል ብዙ ጊዜ። ስለዚህ ሲሰሩ እንደሚበላሽ ወቁ አይደለ እንዴ? ከወጭ ቀሪ ትርፍ ከተባለ እኮ ገበሬ ሆነ የማይሞት በሬ፣ መኪና ሆነ የማይበላሽ ልነዳ አትችልም። ኦፕሬተርም ሆነ የማይበላሽ ማሽን የለም። ይህን ግምት ውስጥ አስገባ። በአቅም ልክ ስራ። እሱ ከተበላሸ ሌላ ተከራይ። ምን አማራጭ አለ? ተከራይተህ ግን ስራን አስቀጥል። ማሽኑ ያንተ ቢሆን ለራሱ የመጀመሪያው ወር ጀማሪ ሰው ማሽን የሚገዛ ካፒታል አለው እንዴ? ተከራይታችሁ ስሩ ነው ያልነው አይደለ? የእሱም ከሆነ በኪራይ ስም ነበረ የያዘው። በቃ ሌላ ይከራይና ስራውን ይቀጥል። ማሽን ማሰሪያ አይመለከተውም። ተከራይ ነው እሱ፣ ባሉካው ያሰራ። በቃ የእሱ ከሆነ ደግሞ አቅም አለው ማለት ነው። የኪራይ ከሆነ አከራው ነው የሚያሰራው። አንተ ምን አገባህ? አቃጥለው ከሆነ ተናገር። ስለዚህ የሚያስጨንቅ ምንም አይነት ነገር የለም አባቴ። በቃ ተከራይና ስራህን ለብልብ ያዝ፣ እንዳታቆም ነው የምልህ። በትንንሽ ምክንያት ውድቅ የሚል ቢዝነስ ፕላን የለንም። ቢያንስ በትንሿ ጀምረህ ቀስ እያልክ ትወጣለህ። አረ ምን የሚያስቸግር ነገር አለ? እኛ ፍሪጅ ሳይቀር እኮ የሚከራዩ ልጆች እያገናኘን ነው። ፍሪጅ ሳይቀር ተከራው። ካልገዛው አትበል፣ ያገለገለ ግዛ፣ ካልሆነ ተከራይ። የማይከራይ ነገር የለም። ብዙ ነገር አለ። ቢያንስ እኮ ታክሲ የረፋ ሆኖብኝ ነው ሩቅ ሆኖ ነው ከምትል ሳይክልም ቢሆን ተከራይተህ በት ብለህ ስራህን ስራ። ብዙ ነገር አለ። ፈረስ ጋር የሚከራያል። በጣም ብዙ ነገር የሚከራይ ነው ያለው መንበል። ብቻ ግን እማትችለውን አትከራይ፣ ለመዘነጥ አትከራይ። እኛ የለመደብን ትልቅ መኖሪያ ቤት መከራየት። መቼ ስራ ነገር እንከራያለን? እኛ የለመደብን በብድር መግዛት ሮጠን ማለት ነው። በብድር አትግዛ፣ በአቅም ልክ ተከራይ። መከራየት ካልቻልክ ራሱ ራስን አከራየው፣ ራስክን ማለት ነው። ይቻላል አይቻልም? በነገራችን ላይ እኔ አንድ ማውቀው ሰፈር አለ። የብዙ ተማሪዎችን የብዙ ወላጆችን ልጆች ትምህርት ቤት የምታመላልስ በእግራቸው ራሷን ያከራየች ምርጥ አባዱላ፣ ምርጥ ታክሲ ማለት ነው። አንዷን ቀሚሴን ያይ ትላለች፣ አንዷ እዚህ ጋር ያይ ትላለች። አራቱን በእጅና በእጇ ትይዛለች። አንድ ልጅ ራቅ ማለት አይቻልም። ቀጥ ብላ ራዳር ውስጥ ነች። እሺ ትምህርት ቤት እንደመጡ ቀጥ ብላ ቤታቸው ቆንጆ ክፍያ አለ የለም? አረ እንደውም መጨረሻዋ ተማሪ ጋር ረፍ ብላ ውይ ቆንጆ ምሳ አድርግም ማርጎ ወደ ቤት። አባቴ ቀላል ቢዝነስ ነው እንዴ? እንደዚህ አይነት ሰው ነው ነገር ራሱን ትምህርት ቤት የሚከፍተው። ችግሩ ያንን ትቀባበልና ሰፊ ሽፎን፣ ቀይ ቻፕስቲክ፣ እንደዚህ የሆነ ታኮ ጫማ። ችግሩ ያ ነው እኮ አሁን። ከዛ ነገም የሰው ልጅ አጋዥ እንደ ጉንዳን ያንን ገንዘብ ጠርቀም አድርጎ የልጆች ማቆያ ማመላለሻ የሆነች መኪና ኮንትራት መያዝ። ከዛ መኪና እኛ የምንመክረው ያንን ነው። ከዛ ለሁሉም ይደረሳል። ጋይስ ጨርሰሻል ጥያቄሽ? የእናንተ ጥያቄ ወክላ እዚህ ጋር ቆማ ጥያቄዎች ስታቀርብ ስለቆየች እኔም ግዴታዬ ስለሆነ ስለመልስ ስለነበረ ለማንኛውም ሞቅ ባለ ጭብጨባ ወደ ቦታዋ መልስልኝ ማለት ነው። አመሰግናለሁ። የኔ ጥያቄ ምን መሰለህ? በድለላ ዙሪያ ላይ አሁን አንተ ያልካቸውን አይነት ሰራተኞች የሚያበቃ አሰሪዎችን በዛ ልክ የሚያደርግ ስራ ቢዝነስ ፕላን ይኖራቸዋል ወይ ነው? ምናልባት ሰራተኞችን በዚህ ልክ የሊደርሺፕ ኳሊቲ አድርጎ ታማኝ አድርጎ የሚያበቃ ቢዝነስ ፕላን ነው ፖሊሲ ያለው ወይ ነው ያልከኝ? አለ። ምሳሌ የኛ ድርጅት ውስጥ አለ። የኛ ነው ውረሱ እያልን ያለን የኖር ነው የምናሳየው። ምሳሌ በእኛ ድርጅት ውስጥ 2 ዓመት ሆኖናል ካቋረጥ ነው አይደለ ጥያቄ? ስለዚህ ግን ድርጅቱን በትክክል ራን የሚያደርጉ ሰዎች አሉ፣ ተፈጥረዋል። ለምን ከተባለ የራሳቸውን ድርጅት የመክፈት ብቃት ስላስያዝናቸው። ለምን ብለው ነው ድርጅቱ ላይ ታማኝ ወታደር የሚመስሉት? በደንብ አድርገው ጊዜ የማያጭበረብሩ፣ ገንዘብ የማያጭበረብሩት፣ ታማኝ ገዢ፣ ታማኝ ሻጭ፣ ታማኝ አምራች፣ ታማኝ አገልግሎት ሰጪ ለምን ሆኑ? ይሄን ደረጃ ካሟሉ ለእነሱ ድርጅት ይከፈትላቸዋል። ድርጅቱ እንዴት ያዋጣዋል ለተባለው አውርተናል። ግልጽ ነው አይደለ? ኦቨርታይም 14 ሰዓት በቀን ይችላል። አይደክማቸውም ወይ ከተባለ የመመገቢያ ጊዜያቸው በቀን 4 ጊዜ ነው። ይችላሉ እስከ 4 ጊዜ መመገብ፣ 3 ጊዜም ብቻ ይችላሉ። በሳምንት 1 ቀን ረፍት አላቸው። ስልጠና በየሳምንት 2 ሰዓት በቀን 20 ደቂቃ ይሰጣቸዋል።
ስለዚህ ምንም የሚያሳስባቸው ነገር የለም። ቤት ጨመረ፣ ዘይት ጨመረ፣ ቤት ኪራይ ጨመረ፣ ትራንስፖርት ጨመረ፣ እንደዚህ አይመለከተውም። በቃ ይበላል፣ ይጠጣል፣ ስራውን ይሰራል፣ ለበዓል ይዘፍናል፣ በሬ ይታረድለታል፣ የፈለገውን ምግብ ይበላል። አንድም የሚያሳስበው ነገር የለም። 10 ሰዓት በቂ ጊዜ አለው። 2 ሰዓት ያርፋል፣ 8 ሰዓት በቂ እንቅልፍ ይተኛል ማለት ነው። ግልጽ ነው አይደል? መጫወት፣ መጨፈር፣ ኪነት ማቅረብ፣ የባህል የልምድ ልውውጥ ማድረግ፣ ነገ ሚሊዮነር ስንሆን እንዴት ነው የምናደርገው? ቢዝነስ ፕላን እንዴት ይዘጋጃል? መድረክ እንዴት ይያዛል? ኦዲየንስ እንዴት ኮንትሮል ይደረጋል? ማይክ እንዴት ይያዛል? መጽሐፍ እንዴት ይጻፋል? ይህንን ነው የሚያወሩት ጊዜ ሲኖራቸው እንጂ አቤት ዘንድሮ የት እንደምንደርስ አናውቅም፣ አረ ምን ሊኮን ነው፣ ዘይት ራሱ 3 እጥፍ ጨመረ እያሉ አይጨነቁም። እንዲሁም በዓለም ነው የሚኖሩት። ሶክ በዚህ ምክንያት ታማኝ ያረጋቸዋል አያረጋቸውም? የምቾት ያረጋቸዋል። እሺ ቀጥል ዘመዴ። ታዲያስ አለን አመሰግናለሁ። ሁለተኛ ወሬን አሳክቻለሁ። አሁን እኔ ለማሳካት የረዳችኝ ባለቤቴ ናት እና እሷ በጣም ስለምትረዳኝ ምስጋና አቅርቡልኝ ለሷ። ለሱም ስላሳኩ ባጠቃላይ በጣም ትትና ያላት ሴት ናትና ገደል ግቢ ካልኳትም ትገባለች፣ እኔም አልላትም እንጂ። እና ሌላው ደግሞ ያንተ ነገር ግርም ይለኛል። ምክንያቱም እኔ አሁን ለምሳሌ አርብ ከሐሙስ ጀምሮ ኤነርጂ ያልቃል የኔ ማለት ነው። በቃ ሰኞ ከዚህ ስወጣ ሰኞ ማክሰኞ በጣም ሞራል ይኖረኛል። የዛሬው ቻርጅ ዛሬ ቻርጅ ካረኩ ማለት ነው። ለዛ ነው ቤት ቁጭ ብዬ ማየት እችላለሁ። ግን እዚህ መምጣት የተለየ ኤነርጂ ይሰጠኛል እና ሐሙስ፣ አርብ፣ ቅዳሜ ድክም ይለኛል እና ያንተ በዛ ላይ ተደጋጋሚ ጥያቄ ሲጠየቅ ምንድን ነው ኤነርጂ ሞቲቬት የሚያደርግህ እላለሁ። ሌላው ደግሞ እንግዲህ አሁን ሽሮ ጀመረች፣ ሚጥሚጣ በርበሬ በሶ ላይ ደረሰች አሁን። ስለዚህ እነ አትክልት ነጻነት አትክልትና አስቤዛ ምርቴን ተጠቀሙ ላለው አመሰግናለሁ። ከልብ እናመሰግናለን። በነገራችን ላይ እንግዲህ ጀግናው ወንድማችን ፍስሐ እንደምታዩት ብዙ ጊዜ እናወራዋለን። የብዙ አካል ጉዳተኛ ነው። ነገር ግን የሚወዳት ሚስቱን በማጀገንና እሱ ባለው አካል ትንንሽ የሚመስሉ ስራዎችን ጀምሮ ግን ልብ አድርገው አይተሙን አስተያየት በሰጠ ቁጥር እየጨመረ ነው። እየሰማችሁ ነው አይደል? ወደዳችሁም ጠላችሁም ትልቅ የምግብ ኮምፕሌክስ ኢንዱስትሪ እነሱ መንደር ይተከላል፣ ራሳቸው ይተክላሉ። ይህንን ሂደት እንዳትረሱ ነው የምላችሁ። ይሄ የማባዛት ልምምድ ስኬት በዚህ አይነት መንገድ ነው የሚገነባው፣ ሳይለቀቅ ኔት ሰንሰለቱን ጠብቆ በጥንቃቄ ማለት ነው። እናንተ ስንት ሰው እንደ ኮከብ የሚያበራ ዓይን አላችሁ፣ እንደ ሸረሪት የሚፈራገጥ እጅም እግርም አላችሁ። ግን ብዙ ሰው እንዴት ልስራ ከባድ ነው ይሉኛልና ምኑ እንደሆነ ከባዱ አላውቅም። ሰው ስራ የሚሰራው ጭንቅላት እንደሆነ በደንብ ወቁ። እሺ። በነገራችን ላይ ያው ቅድም እንደተባለው አንተም ጠቅሰዋል። በሳምንት 3 ጊዜ ቴሌቪዥን ላይ እንዲተላለፍ ያደረግነው ኤነርጂያቸው ሲያልቅ ገብተው በደንብ እንዲያውኑ። እሱም ቅዳሜ ከምሽቱ 2 ሰዓት እስከ 4 ሰዓት፣ ሮብ ከቀኑ 9 ሰዓት እስከ 11 ሰዓት፣ ሐሙስ ረፋር ላይ 3 ሰዓት እስከ 5 ሰዓት በሀገሬ ቴሌቪዥን ይተላለፋል። ዩቲዩብ ቻናል ላይ ግን ዘወትር እሑድ 5 ሰዓት ጀምሮ እስከ 7 ሰዓት አይታችሁ ከዛ በየቀን ደግማችሁ ማየት ይቻላል። በዛም አጫጭር ማነቃቂያዎችንና የተወሰኑ እንዳትረሱ እንዳትፈዙ አጫጭር ቲክቶክ ላይ በቀን 1 ጊዜ ይለቀቃል። ፌስቡክ እና ሊንክዲን ቴሌግራምም ላይ አለን። እነዚህ ደግሞ በየቀን አጫጭር መረጃዎች እንዲደርሳችሁ ኖቲፊኬሽን እንድትነቁ ደግሞ ሊንኩንም ተከትላችሁ ወደ ዩቲዩብ ቻናሉ ሄዳችሁ በደንብ እንድታዩ ነው እንጂ በአካል ወይም በቴሌቪዥን ወይም በዩቲዩብ ነው እንግዲህ ሰፊው ስልጠና። ከዛ አጫጭር ማነቃቂያዎችን በዛ ማግኘት ትችላላችሁ። በነገራችን ላይ ሚሊዮነሮች መንገድ መጽሐፍ ለገና ዋዜማ ያልናችሁ በባለፈ እንደነገርናችሁ ሰፋ ያለ ጥያቄ እየገፋ ስለመጣ ምንድነው እሱ ለመስማት ለተሳናቸው ማየት ለተሳናቸው እንደገና የአማርኛ ቋንቋ መስማት ለማይችሉ ዜጎች ብዙ የሲቪክ ማህበራት የሆኑና በጎ አድራጎት ላይ የተሰማሩ የተለያየ መንግስታዊ የሆኑና ያልሆኑ መዋቅር እንዴት አድርገን እንዲደርስ እናድርግ ወይም ደግሞ በምን አይነት ማዕቀፍ ውስጥ ይግባ በሚል
ትንሽ ይሻሻልልን አንድ ጊዜ ስጡን ስላሉ ትንሽ ጋባ አድርገነዋል። ነገር ግን እሱን እንደጨረስን በቅርብ ጊዜ ድጋሚ የሚመረቅበትን ቀን ሳናስረዝም እንነግራቸዋለን። እሱ ወደ እጃችሁ ከገባ በኋላ ግን ትልቁ ነገር መጀመሪያ በደንብ ስልጠናውን ያላዳመጠ ሰው ቢመጣም አይጠቀምበት። ስልጠናውን በደንብ ተከታትሎ የበለጠ እንዲገባው የሚፈልግ ሰው ነው የሚጠቀምበት። ለምን ካላችሁኝ አንባቢ እንደትሆኑ ፈራለሁ። እዛ ቢዝነስ ፕላን መጽሐፍ ላይ ሙሉ የ2 ዓመት እስከ 5 ዓመት ድረስ ተቀምጧል። እና ያንን አይታችሁ በሀሳብ እንዳትሄዱ። አንዳንድ ጊዜ ሰዎች ትልቅ ነገር ኢንቪዥዋል ያደርጉና ሲመለሱ ያሉበት ይደብራቸዋል። አንድ ሰውዬ ምን አለ? በህልሙ ብዙ ብር አገኘና ሲባንን ኪሱ ያለው 16 ብር ብቻ ነው ያለውና በጣም ተናደደ። እንደዛ እንዳትሆኑ። ነገር ግን እያንዳንዱ መርገጫ ቁጭ አድርጎ ያሳያቸዋል። የምትጠቀሙበት ግን አሁን ባላችሁ እውቀትና አቅም የምትንቀሳቀሱ ሰዎች ናቸው። ስለዚህ ፍጹም ይህንን አይነት ነገር በደንብ ተከታተል። ለአንተ ግን ልዩ ክትትል ለማድረግ ቃል ገብተናል። እስካሁን ግን አላረግንልህም፣ ብቻ ግን እናደርጋለን። የአካል ጉዳተኞችን ፕሮግራም አልጠበቀም፣ ገና ይነሱ አልተጀመረም። ከእናንተ እኩል ከጉዳት አልባው እኩል እኔ የሚገርመኝ ስራውን እየሰራ ነው፣ ለዛውም በትንሽዬ ካፒታል እና እግዚአብሔር ይባርክልህ። ግን አብረን እንዳትወድቅ የመከታተል ግዴታ አለብን። በዚሁ አጋጣሚ እንግዲህ ፍሳ የሚሰራው የባልትና ውጤት ነው። ሁላችሁም ሰዎች ብትገዙት እጅግ በጣም ደስ ይለኛል። እኔ ከጀመርኩት 15 ቀን የሚሆን ሰዓት ያሳለፍኩት አንድ ምግብ ቤት ትንሽ ቀለል ያለች ምግብ ቤት ጀምሬ ነበርና በዚህ በሰዓቴ ውስጥ በ15 ቀን ውስጥ ያገኘሁት በጣም ብዙ ነገሮችን አግኝቻለሁ። ግን በጣም ኪሳራዎች አሉብኝ። እኔ እንጃ እንዴት አድርጌ ማኔጅ ማድረግ እንዳለብኝ፣ እንዴት አድርጌ ስራውን መስራት እንዳለብኝ ገና ቅድሚያ ስላላወቅኩኝ ብዙ ነገሮች ኪሳራ እያጋጠሙኝ ነበርና በዛው ላይ ሲቀጥል ደግሞ ሰራተኛዬ ብዙ ነገሮችን ዘርፋኝ ወጣች ትናንትና ማለት ነው። እና እንዴት አድርጌ ማኔጅ ማድረግ አለብኝ፣ ቢዝነስ ፕላኑንስ እንዴት አድርጋችሁን ለእኔ ልታሳዩን ትችላላችሁ የሚለውን ነው እንደ ጥያቄ ማንሳት የምፈልገው። አመሰግናለሁ። ስለማንኛውም ግን ስለ ማኔጅመንትም ስለ ቅድመ ጥንቃቄም በደንብ ስላወራን እንግዲህ የመጀመሪያ ዙር ሰልጣኞች ፕሮግራሙ ላይ ስለቆዩ ሁሉም ነገር ገብቷቸዋል። አዲስ ጀማሪዎች ግን ሲጀምሩ ሰራተኛ አልተፈቀደም አይደለ? ስለዚህ እነዚህን ነገር በደንብ ዋቸው። ስለማንኛውም ግን የግል ስልጠና እንዲኖር ዩቲዩብ ቻናላችን ላይ ገብታችሁ በደንብ መበርበር አስፈላጊ ነገር ነው። ለቀጣይ ስትልኝ አንድ የሞቅ ባለ ጭብጨባ ወደዚህ ላኩልኝ ለአንድ ደቂቃ። እንግዲህ ምናልባት እሱ ከሱ የምጠብቀው ግጥም ይመስለኛል ማለት ነው። ታዲያስ እንዴት ቆያችሁ? አጭር ግጥም ነች። ወስን ወገኔ ትላለች። ወስን ወገኔ፣ ወስን ዘመዴ፣ ተመለስ ወደ ቤት፣ ማምሸቱም ይቅርብህ በየጭፈራ ቤት። አንተም የተማርከው ቀልብህን ሰብስበው፣ አሜሪካና አውሮፓ ጉልበትን ጨርሰው፣ ውርደት ያለብሱሃል ተውስማኝ አንተ ሰው፣ ውርደት ያለብሱሃል ተውስማኝ አንተ ሰው። አንቺም እህት ዓለም ልብሽ ቆሟል እኮ፣ አረብ ሀገር ሄደሽ አትገዥም ቡልኮ። ለገንዘብ መሄዱን አሁን ተይውና፣ በበላይ ሚዲያ ውሰጂ ስልጠና። በ2 ዓመት ውስጥ ሚሊዮነር ነሽና፣ በ2 ዓመት ውስጥ ሚሊዮነር ነሽና። አሻፈረኝ ብለሽ የምትሄጅ ከሆነ እመኝኝ አሻፈረኝ ብለሽ የምትሄጅ ከሆነ እመኝኝ እህቴ ልብሽ ባካኝ ሆነ። አንተም አባት ዓለም ሰልጥን ግድ የለህም፣ በቁራሽ መሬት ላይ መጋደልን አቁም፣ በቁራሽ መሬት ላይ መጋደልን አቁም። አሰራር ቀይረህ ትራክተርን ግዛ፣ ጊዜ ሳያልፍብህ እንደዋዛ። ይህንን ሚዲያ የምትከታተሉ ወደ ስራ ግቡ አሁን ቶሎ በሉ። ማምረትም ከፈለክ አገልግሎት መስጠት ቆፍጠን በልና በላይን ተመልከት፣ ቆፍጠን በልና በላይን ተመልከት። አመሰግናለሁ። ስሜ ዳኝ እባላለሁኝ። ይህንን ትሬኒንግ ዩቱብ ቻናል ላይ ነው በደንብ እያየሁት የነበረው። ሽሁን እንዳለ ሽበሽ የሚባል የሰው ስም አለ። ሚሊዮን እንዳለም ሚሊዮን የሚባል ብዙ የሰው ስም አለ። 10 ሺዎችና 100 ሺዎችን ምክንያቱም እሳቀቃለሁ ሁልጊዜ ይሄ ሰውዬ መድረክ ላይ አይደክም ወይ? ስፓይናል ኮርድ የሚባል ነገር አለ። ረጅም ደቂቃ ሲቆሙ የተረከዝ ህመም የሚባል ነገር አለ። አንተ ረጅም ጊዜ መድረክ ላይ ያለሁኝና ባለኝ ትንንሽ ልምድ ያ ነገር እንዳይከሰት አንተ 10 ሺዎችን አፍርተህ መድረኮችን የሚረከቡ ሰዎች እንዲኖሩ ፈልጋለሁ። ወደ ራሴ ስመጣ ቅጥር ላይ 3 ዓመት ብቻ ነው የቆየሁት። ከዛን ጊዜ ጀምሮ ከሀገር ውስጥ አልፌ ምስራቅ አፍሪካ ሀገሮችን ሁሉ አጋምሻቸዋለሁኝ። ለቀን ስራ አይደለም ሄደው፣ ለቅጥር አይደለም ሄደው፣ የራሴን የኢትዮጵያን ፕሮዳክቶች እያያዝሁኝ ኤክስፖርት እያዝ ነው ሲሄድ የነበረው እና አብዛኞቹ
የኛ ሀገር ቢዝነሶች በሰው ሰራሽም ሆነ በተፈጥሮ አደጋ ፌል ያደርጋሉ። አሁን ላይ ከገዝቶ መሸጥና ከሽጦ መለወጥ ወጥቼ ወደ አገልግሎት ዘርፍ እየመጣሁ ነው። አሁን ወደ አገልግሎት ዘርፍ እየመጣሁ ነውና ከእናንተ ምክር የምፈልገው ወደ አገልግሎት ዘርፍ ያዘነበርኩት ምንድነው የሆነ መጽሐፍ ሳገኝ 1 ሚሊዮን ችግሮችን ፍታና እየው 1 ሚሊዮን ችግሮችን ከፈታ አንተ ሚሊዮነር መሆን አይቀሬ ነው ይላል። ስለዚህ የአርሶ አደሩ ችግር ፈቺ የሆኑ መሳሪያዎችን ነው እየገባሁ ያለሁት። የጥልቅ ውሃ ጉድጓድ መቆፈሪያ ይዤ ገብቻለሁኝ። እኔ የከተማው የሆቴል ውሃ መቆፈር አይደለም ዋናው ጉጉቴ። ሆቴሎች ውሃ ይፈልጋሉ፣ ለአብያጆ ዘርፍ ውሃ ይፈልጋል። ኤኒዌይ ምንትኖችም መኖሪያ ቤትም ስቲል ይፈልጋል። ከመንግስት ውሃ ቆጣሪ መላቀቅ ይፈልጋል አብዛኛው። እኔ ግን ለአርሶ አደሮች በሶላር ሲስተም ውሃ ፓምፕ ማድረግ የሚችል ለምንድን ነው ኢትዮጵያ ውሃ 10 ሜትር 20 ሜትር 25 ሜትር ላይ ያለ ማለትም ትልቁ ችግራችን ላይ ነው እየደከመ ሁሉ ጊዜ አመት ጠብቀን የተፈጥሮ ዝናብ ብቻ ጠብቆ ኢትዮጵያ ለምን ያመርታሉ የሚል ቁጭት አለኝ ውስጤ ላይ። ውሃ ቆፈር አድርገው ለምን አትክልትና ፍራፍሬ ለምን አርብቶ አደሮች ለከብቶቻቸው ውሃ ፍለጋ ለምን አገር አቋራጭ ይሄዳሉ የሚል እንትን አለኝና ወደዛ ጠልቄ መግባት በደንብ እንትን ማድረግ እፈልጋለሁ። በደንብ ሰስተነብል ሆኜ መስራት እፈልጋለሁ እዛኛው ላይ። ሁለተኛው ደግሞ አርሶ አደሩ ክረምት የለፋበትን ሰብሉን ባጨዳ በውቂያ በጣም ይሰቃያል። ያን ሲቃዩን ለመቀነስ ደግሞ የመውቂያ ማሽኖች ነው እየገባሁ ያለሁት። የመውቂያ ማሽኖችን ይዤ ስገባ ሲዝናል ናት እሷ ስራና 2 ወር 3 ወር ወቅቼ መቀመጥ አልፈልግም። ወኪንግ ትራክተሮችን ገዝቼ ይወቃሉ። ራሳቸው ደግሞ የክረምት የገበሬው ደግሞ በአነስተኛ በ400-500 ሺህ ብር ገዝቷቸው ያርስባቸዋል ትራክተሮችን። እነዛን ቴክኖሎጂዎች ነው ይዤ እየገባሁ ያለሁት። የእናንተ ስራ ትንንሿን ካፒታል የሚያበረታታ ቢሆንም ከ100 ሺህ በላይ አናበረታታ የምትሉ ቢሆንም መቼም አሁን የያዙት ዘርፍ በ100 ሺህ ብር ይሰራል ማለት አይቻልም። ግን የእናንተ ምክር ደግሞ ያስፈልገኝ ማለት አይደለም። ምክር ያስፈልገኛል። ለምን ብዙ ቢዝነሶች ፌል አድርገዋል። ይሄኛው ላይ ግን ሰስተነብል ሁኜ እንድቀጥል ምን ትመክረኛለህ? የሚሊዮነሮች መንገድ ከ100 ሺህ ብር በታች ለቢዝነስ ጀማሪዎች ነው። በ5 ዓመት ውስጥ ከትንሽ ተነስቶ ሰክሰስፉል የሆኑና ሀብታቸው ከ5 ሚሊዮን እስከ 100 ሚሊዮን ለሆኑ ምናልባት ይህ ስልጠና ላዳመጥ ከሆናል እንጂ የቢሊዮነሮች መንገድ የሚል ስልጠናና ከሰልጣኞቻችን ጋር የግብይት ትስስርና ስርጭትና አገልግሎት እናጣምራለን። ስለዚህ ካታጎሪ ውስጥ ስለምትገባ ድርጅትን አድራሻህንና ስልክህን አንዴ አስተላልፍ። ፍኖተ ሰላም ከተማ ላይ ስራዬን አድራሻዬን አድርጌ እሰራለሁ። መኖሪያ እዚህ ቢሆንም እኔ አብዛኛውን ጊዜ እዚያ ላይ 0911 90 65 99 ድገመዋል። 0911 90 65 99 ዳኘ ብላችሁ ብትደውሉ ታገኙኛላችሁ ማለት ነው። እኛም ኮንታክት እናደርጋለን። ሁሉም ሰዎች ግን በእኛ በኩል ጥገኛ ሳይሆኑ አንተን ማማከር የሚፈልጉም ሰዎች ማለትም ወደፊት ትልቁ ኢንቨስትመንታችን አንዱ የአግሪካልቸር ሪሰርች ነው። የኛም የራሳችን ሪሰርች ማዕከል አለና ከእናንተ አይነቱ ሰዎች ይዘን በቀላሉ ወደ አርሶ አደሮቹ እንድገቡ እንፈልጋለን። ለአስተያየት እጅግ በጣም እናመሰግናለን። ብርሃን እባላለሁኝ። ስላገኟችሁ በጣም ደስ ብሎኛል። በሙያ የመምህር ነኝ እና እስኪ ያለኝን ነገር ትንሽ ላካፍላችሁ። ጥያቄ ያለችኝ መጨረሻ ቀርባታለሁ። ለ5 ዓመታት በመንግስት ትምህርት ቤት ኤሌመንታሪ ላይ በጥሩ በሚባል በራሴ አገላለጽ ማለት ነው አገልግያለሁኝ። ከዛ ለቀኩኝና የራሴን በተጨማሪ ሰዓት ተማሪዎችን የማስጠኛ ማዕከል ተስፋ የጥናት ሴንተር የሚል ከፍቼ ሰሜን ወሎ ወልዲያ ላይ ሰራ ነበረ። በተጨማሪ ሰዓቶችን ለመጠቀም ብዙ ጊዜ ጥረት አደርጋለሁኝ። 23 የሚያንሱ የስራ ሙከራዎችን አድርጊያለሁ። የተሳካልኝ ነኝ ባልም ግን እንደሚሳካልኝ 100% አምናለሁ። እንግዲህ የተከበረውን ወንድማችን አሰልጣኛችን የክፍለ ዘመኑ መሪ ሊደር በላይ ሞርደን በኦንላይን ነው በዩቲዩብ አየሁት መጣው። ዛሬ 3ኛ ጊዜ ነው ጀምሬ አብሬህ እንደምሰራና ስኬታማ እንደምንሆን እዚሁ አረጋግጥልሃለሁ። በዚሁ አመስግኑልኝ። አመሰግናለሁ። እዚህ ጋር ላይ ያገኘሁት ነገር ምንድነው? እኔ እውነት ለመናገር በጣም እንደዚህ አይነት ሰው ማግኘት በጣም ለብዙ ጊዜ ይፈልጋለሁ፣ ግን የለም አላገኘውም። የመጀመሪያ ጊዜ ነው። ምንድነው ይሄ ማየው ስራ ኢኖቬቲቭ ነው፣ አዲስ ግኝት ነው፣ የመጀመሪያም ነው በአፍሪካ በአህጉራችን። እንግዲህ ከ55ቱ አህጉሮች የለም የተለየ ነገር የሚያስተምሩ። ትምህርት ላይ መስራት እፈልጋለሁ። ግብርና ላይ እንዴት እንደምታግዘኝ አላቅም። እስካሁን ግን ያልተመለሰልኝ ጥያቄ ቢኖር የመጨረሻ እንደው ለምንድን ነው የተፈጠርኩት?
ለምንድን ነው የተማርኩት? ለምንድን ነው እየተማርኩ ያለሁት? ለምንድን ነው የምሰራውስ የሚለውን ጥያቄ ስጠይቅ የተወሰነ ለራሴ የመለሱት ያለ ነገር ቢኖርም በቂ የሆነና አጥጋቢ የሆነ መልስ ሊያዛልቀኝ የሚችል መልስ ስላላገኘሁኝ ይህንን ምላሽ ካንተ ፈልጋለሁ። ምክንያቱም ይህን የጠየቁበት ምክንያት ኢፍ አን ኤክሰለንት ኢዝ ፖሲብል ጉድ ኢዝ ኖት ኢነፍ ነውና እጅግ በጣም ጥሩ የሚቻል ነገር ስላለ እያየው ስለሆነ እኔ ጀመርኳት ጥሩ ብትሆንም እጅግ በጣም ጥሩን ካንተ ጠብቃለሁ። አመሰግናለሁ። መልካም ቀን ይሁንልን። በእርግጥ ብዙ ብንሰማው ደሳስ የሚል ነገሮች አሉ። አሪፍ ነገር ነው አሁን የምንሰማው። አያችሁት? ብዙ ህዝብ እኮ አለ፣ ብዙ ሰው እኮ አለ የሚታገል፣ ብዙ ሰው እኮ አለ የሚጥር። የኛ ትልቁ ፕሮግራም አሁን እናንተ የምንሰጣችሁ ነገር የለም። እናንተ ጋር ያለውን ነገር ምን እንድታደርጉት ነው? እንድታወጡት። ግልጽ ነው አይደለ? አሁን ብር የሰጠነው ሰው አለ እንዴ? የለም፣ ምናልባት ከተሸላሚ ውጭ። ታዲያ እንዴት ባለ ሀብት ሆኑ? በራሳቸው። ታዲያ እንዴት እስከዛሬ ስኬታማ አልሆኑም? እሷም መንገድ ነች የጠፋችሁ። አሁን እኛ መንገዷን የማሳየት ስራ እንጂ ሁሉም ሰው ውስጥ ያለውን በተፈጥሮ የታደለውን ጸጋ ነው የሚያወጣው። እሷ መንገድ ግን እየተሸዋወድን ባህል ሆና ስለተዳፈነችብን እሷን መክፈት ነው የሚጠበቅብን ማለት ነው። ታራስ አለን። እሺ፣ ለጀግና እንኳን ምስጋናና አድናቆት ሽልማትም ያንሷል። መንግስት ከሊዝ ነፃ አንድ የመስሪያ ቦታ ቢሰጥ ደስ ይለኛል። ነገር ግን አንተ አትፈልግም፣ ምክንያቱም አንተ ሰጭ እንጂ ተቀባይ አይደለም። አንዴ ሞራል። ወደ ጥያቄ ስገባ ችግሩን ከስሩ ወይም ከምንጩ ለማጥፋት መንግስት ወይም የሚመለከተው አካል ለማይፈለጉ ወይም ጎጂ ለሆኑ ነገሮች ንግድ ፍቃድ ለምን ይሰጣል? እኔ እንደሚመስለኝ ግብር ለማግኘት ይመስለኛል። ሁለተኛው ጥያቄ መንግስት ቁማርን ይጠየፋል ወይም ይከለክላል፣ ነገር ግን ራሱ ሎተሪ ወይም ቁማር ያጫውታል ወይም ይሸጣል። ይህ ለምን? ሶስተኛ ጥያቄ ሎተሪ ለሀገራችን ጠቃሚ ነው ወይንስ ጎጂ የሚል ጥያቄዎች ናቸው። ጥያቄን ጨርሻለሁ። አመሰግናለሁ። ግብር ለመንግስት ነው ለሀገር ነው የምለው ወይም ለሀገር ግብር ያስገባል ተብሎ ስለሚታሰብ ነው አይደለ እንዴ? ስለዚህ ግን የተሻለ ስራ ሰርቶ ማደግ፣ ሰውን የማይጎዳ ስራ ሰርቶ ግብር ከፋዮችን መፍጠር ይቻላል አይቻልም? ይቻላል። ስለዚህ መቀየር መሻሻል አለበት ብላችሁ ታምናላችሁ አይደለ? ግልጽ ነው። ስለዚህ ምናልባት እነኚህ ኦፊሻል ሆነው ሲወርዱ ሲወራረዱ የቆዩ በመንግስት እውቅና ያላቸው ወይም ደግሞ ጊዜንና ትልልቅ ኢንቨስትን አይጎድም ተብለው የታሰቡባቸው ሎተሪ ይጠቅማል አይጠቅምም አጥንቸው ባላውቅም፣ ነገር ግን በጣም ብዙ የውጭ ድርጅቶች ሰርገው ገብተው ወጣቱንና ትልቁን ኢንቨስትመንት ገንዘብ በቁጥጥር ስር አውለውት ሰው በኦንላይን የቤተሰቦቹን ሀብት ሳይቀር ዱግ እያደረገ ነው ያለው። ምናልባት ሰሞኑን እንደዚህ አይነት ነገሮች ይገዳ እየተጣለባቸው ነው የሚባል ዜና አለ። በደንብ እርግጠኛ አይደለንም። እውነት ያድርገው እንላለን። ለምስጋና ያክል ነው እየተነሳሁት። ብዙ ሀሳቦች ተነስተዋል። ወንድማገኝ እባላለሁ። በመጀመሪያ አንተን ለኢትዮጵያ በረከት ተደርገህ ለብዙ ሰዎች አይምሯቸውን የተሰጣቸውን ሀብት ወደ መልካም አጋጣሚ ቀይረው ሀብትን፣ ስራ ፈጠረነትን ከራሳቸው ጀምረው እንዲለወጡ ለማድረግ እየሰራው ያለውን ስራ በጣም አድርጌ አደንቃለሁ። ይህንን ሰው በውድቀት ውስጥ ሲሆን አንድን ነገር ሞክሩ። አሁን ባንተም ይሄ ሀሳቡን ኮምፐንሴሽን ፕላኑን ወስደን ስንሰራ ፌለሪቲ ሊያጋጥም ይችላል። በውድቀት ውስጥ ግን ድጋሚ ላንደግሞ የምንችል ውድ የሆነ እውቀት ስለምናገኝበት እኔ ማምነው ሰው ወድቆ ሲቀር እንጂ መውደቅ ኃጢአት አይደለም ወይም ደግሞ መጥፎ አይደለም ብዬ ስለማስብ ከወደቀበት አንድ ሰው ተነስቶ መቀጠል ከቻለ በህይወት ውስጥ ትልቅ ውጤት ያመጣል ብዬ አስባለሁ። ከምሰራቸው ስራዎች በተጨማሪ በአንተ ቢዝነስ ፕላን በጣም ትንሽ ነገር ጀምሬ ትልቅ መድረክ ላይ እንደምንገናኝ አምናለሁ። ፈጣሪ አብዝቶ ጤናህን ይስጥህ። በጣም አመሰግናለሁ። ጀምሩ። ምንም ከባድ ነገር የለም። የጀመራችሁ ቀጥሉ፣ ዋጋ ክፈሉ። ለትንሽ ጊዜ ነው። ከባድ የሚባል ነገር እዚህ ጋር የሚወራው ሁሉም ሪል እውነት ነው። ያደረግነው የሆነው ነው። ሌላ የተለየ ሀሳብና እንደ ቅድሙ አይነት ወንድሜ የተለየ ነገር ካለ ደግሞ ሮብ እዚህ ከማለዳው 2 ሰዓት ተኩል ጀምሮ እስከ ምሽቱ 11 ተኩል ድረስ የተለየ ሀሳብ ያለው ይሄ የተለመደው በዚህ በቡድን የሚሰጠው ከሆነ አይደለም። የተለየ ፈጠራ ካላችሁና ልዩ ለብቻችሁ የምታወሩ ነገር ካለ ሮብ መታችሁ እዚህ በአካል እኔም ማነጋገር ትችላላችሁ። ሌላ በሶሻል ሚዲያችን ላይ በላይ ሚዲያ ብሎ ገብቶ ሁሉንም ጥያቄም ማቅረብ ይቻላል። ከዚህ ቀጥሎ ግን የመጨረሻ ላወራችሁ ፈልገው
በዚህ ሚዲያ የምትከታተሉ ምናልባት ይህንን ስራ ለመስራት የመጨረሻ ከባድ ነው፣ ሁኔታዎቹ አልተመቻችልኝም፣ የትምህርትም ሆነ የቤተሰቦች ጉዳይ ትንሽ አስቸጋሪ ነውና በእናንተ ድርጅት ቅጥር ውስጥ ሆኜ የተወሰነ ጊዜ ብሰለጥን ፈልጋለሁ ለምትሉ ሰዎች መስፈርቱን ልንገራቸውና 20 ሴቶችና 5 ወንዶች ይፈለጋሉ። ይሄ ለቅጥር ነው ማለት ነው። ድርጅታችን ውስጥ የሚመጡ ማለት ነው። ምናልባት እድሜያቸው ከ18 ዓመት በላይ የሆነ ብሔርና ሃይማኖት አይጠይቅም። ትምህርት ደረጃ መጻፍ ማንበብ ብቻ። ሴቶች ለካሻሪ የሚሆኑ በጣም ፋስት የሆኑና ትራክሽን ያላቸው ቀልጣፋ መስማት፣ ማዳመጥ፣ መናገር፣ መጻፍ፣ ማንበብ የሚችሉ ወንዶችም በዛው ልክ እድሜያቸው ከ18 ዓመት በላይ የሆነ መጻፍ ማንበብና ቀላጥፈው መናገር የሚችሉ ማለት ነው። ይሄ ለቅጥር ስራ ነው። ለ2 ዓመት ያክል ሳያቋርጡ እና እስከ 5 ዓመት በፍላጎት ከድርጅቱ ጋር የሚቀጥሉ ማለት ነው። እናንተ ካላችሁ ፕሮግራም የምትከታተሉ በሙሉ እንዳጠቃላይ ኢሮብ የፊታችን ከ6 ሰዓት ጀምሮ እስከ 7 ሰዓት ድረስ ለ1 ሰዓት የሚቆይ ገለጻ ይሰጣቸዋል ማለት ነው። ያንን አዳምጣችሁ መስፈርትን ያሟላችሁ ሰዎች ወደ ድርጅቱ በቅጥር መምጣት ትችላላችሁ። እንዳጠቃላይ ግን እኛ የምንመክረው በሚሊዮነሮች መንገድ ሰው የራሱን ቢዝነስ ጀምሮ ተሻለ ደረጃ ላይ እንዲደርስ ነው። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶ ከበላይ አትክልትና አስቤዛን ሲሸምቱ በቅናሹ ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ ፍጹም በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር። በላይ አስቤዛ ማዕከል በጥናት በሥራ በምርት በንግዱ ሀብትና ትረፍርፈው ስኬት ጋር ሲሄዱ ጤና ካልቀደመ ከንቱ ነው መንገዱ። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የምንሰጣቸው አገልግሎቶች አጠቃላይ የአዋቂና የሕፃናት ሕክምና፣ የማኅፀን ሕክምናና የግርዛት አገልግሎት፣ የቆዳና የአባለዘር ሕክምና፣ መለስተኛ የቀዶ ጥገና አገልግሎት፣ የዓይንና የጆሮ ሕክምና፣ የኩላሊት፣ የኮሌስትሮል፣ የጉበት ኤንዛይምና የቫይታሚን ዲ ሕክምና፣ የሆርሞን የጨጓራ ሕክምናን በጥራት ይሰጣል። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የተሟላ ላቦራቶሪ፣ ዘመናዊ አልትራሳውንድ፣ ኬሚስትሪ፣ የልብ ኢሲጂ፣ ሲቢሲ ሁሉን አሟልተን ከእውቅና ስመጥር ባለሙያዎች ጋር እንጠብቀዎታለን። በተጨማሪም ለመንጃ ፈቃድ ሙሉ የጤና ምርመራ፣ ዓመታዊ የተሟላ አጠቃላይ የጤና ምርመራን በልዩ ሁኔታ እንሰጣለን። አድራሻችን ሰሜት 72 ቴሌና ንግድ ባንክ ያለበት ኢኤፍ ሕንፃ ግራውንድ ላይ ያገኙናል። በ0947 820000 በ0911 673365 ላይ ሃሎ ይበሉን። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ ለጤናው የሚመርጡት። ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ። ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ፣ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽህና መጠበቂያና የባልትና ውጤቶች፣ ሁሉንም ከአንድ ቦታ ከነጻነት አስቤዛ። እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣
ቁጥር 3 ሰሜት 72 ፕላዛ ግራውንድ ላይ ከዳሎል ማደያ ፊት ለፊት። ለበለጠ መረጃ በ0939 115529 ሃሎ ይበሉን። ነጻነት አስቤዛ